ትኩስ ሬሳዎችን በዶዘር ጭምር እየተቀበሩ አሳይተውናል። ሲፈናቀሉ ሲገደሉ ሙስሊሞች ናቸው፣ ግን ብሔር ነው የተሰጣቸው። እነዚህ ሰዎች ሞቱ ተፈናቀሉ እያሉ ሚዲያ ላይ ሲያራግቡ የነበረው ካምፓቸው ላይ ግን ዱቄት ያደረሳቸው የለም። እነዚህ የሬሳ ነጋዴዎች ይላቸዋል አንድ ጸሐፊ። ድምጻችን ይሰማ ለዚህ ምስክራችን ነው። በጣም አትራፊው ንግድ ጦርነት ነው። እነዚህ ሰዎች እዚህ ስለሚፈጠረው ዳሜጅ፣ ሰዎች ላይ ስለሚፈጠረው ጥላቻ አያስቡ። የሚያስቡት ከዛ ግጭት ውስጥ ምን አትርፋለሁ። ይኸውልህ ይሞታል እንደ ቅጠል። ጀናዛ ያንተ ነው፣ አንተ ቀብር ተቀብሯል። ገዳዩ አንተ ነው፣ ግን ደግሞ ገዳዩ አንተ ነህ ተብለህ ይመሰከርብሃል። እንዴት ነው የምታስረዳው? እንደው ሀገር በጥብጠህ ሰውን ከሰው አጋጭተህ ይሄ ነው ፍኖተ ጽድቅ፣ ይሄ ነው የጀነት መንገድ? እነዚህ ሰዎች ሰይጣንን የማዳን ስራ ነው። በቃ ጦርነት ከሌለ ግጭት ከሌለ እንጀራቸው ይቋረጣል። ሃይማኖት በጣም ስስ ኢሹ ነው። የኢትዮጵያ ሙስሊም የሀገሪቱ እንደሚሸከምበት ምን ምክንያት አለ? ምን አግኝቶ ነው? ዛሬም ከሂጃብ ጥየቃ ልቅሶ አልወጣም። ዛሬም ማምለኪያ ቦታ ወጡ በረንዳ ለመንደራ ነው የሚሰግደው። ሰብአዊነት ቢሆን መጀመሪያ ድርጊቱን ማውገዝ ተገቢ አይደለም። በፍጹም ቤተክርስቲያን ሊወድም አይገባም። መስጊድ ሊወድም አይገባም። ሙስሊም ሊሞት አይገባም። ክርስቲያን ሊሞት አይገባም። በፍጹም ይህች ሀገር የጋራ ናት። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ተመልካቾቻችን ይህ ጉዳያችን የተሰኘው ፕሮግራማችን ነው። እንግዲህ ጉዳያችን ተቋርጦ ከነበረበት ጊዜ ጀምሮ አሁን አራተኛው ዙር ፕሮግራም እየተከወነ ይገኛል። በወቅታዊ ጉዳይ ላይ የዛሬው ጉዳይ የሚያጠነጥን ይሆናል። አንድ እንግዳ ጋብዣለሁኝ። ጉዳያችን የዛሬ ርዕሳችን በተለይ ከወቅታዊ ችግር ጋር የአርሲ ክስተትን ተከትሎ ያሉ የሶሻል ሚዲያዎች እንቅስቃሴ ወዴት ይወስዱናል የሚል መሪ ሀሳብ ይኖረዋል። በዚህ ዙሪያ አብረን እንድንወያይ በዚህ ጉዳይ ላይ ሀሳቡን እንዲያንሸራሽርና ሀሳቡን ወደ እናንተ እንዲያጋራ የምወደው ወንድሜን አዱኛው ሙጬን ጋብዣለሁ። ወንድም አዱኛው ሙጬ እንኳን ወደ ጉዳያችን ፕሮግራም በሰላም መጣ። እንኳን በሰላም ቆየ ወንድም ዲኖ አሊ። እንግዲህ ጉዳያችን ላለፉት በርካታ ዓመታት በኢትዮጵያ ሙስሊሞች ሁለንተናዊ የመብት እንቅስቃሴ ላይ፣ ማህበራዊ ጉዳይ ላይ እና መሰል ሁነቶችን እየተከታተልክ ለህዝብ መረጃ በመስጠት ረገድ እንግዶችን የጋበዝክ ሀሳብ በመለዋወጥ ረገድ የነበረውን ክፍተት በመሙላት ትልቅ አሻራ አሳርፈሃል። በመሀል እንግዲህ ተቀዛቅዞ ነበር። አሁን ደግሞ መለሰ ወደ ሚዲያ በመምጣት እና ዛሬም እዚህ ፕሮግራም ላይ በመታደሜ አመሰግናለሁ ዲኖ። እኔም እጅግ በጣም አመሰግናለሁ አዱኛው። እንግዲህ ያላስተዋወቅኩ አንተም እዚህ ቤተኛ ነህ ብዬ ነው። ከዚህ ቀደም በተደጋጋሚ ወደ ጉዳያችን ፕሮግራም መጥተህ ስለምታውቅ ነው። በዛሬው ማንሳት የፈለግኩት ነገር እንግዲህ የሰሞኑ የሶሻል ሚዲያ ጩኸት፣ የሶሻል ሚዲያ እንቅስቃሴ ወዴት ይወስደናል የሚል እንደ አንድ ኢትዮጵያዊ ለራሴ የሚፈጥርብኝ ስጋት አለ። ያንን ስጋት ከማስወገድ አንጻር፣ ያንን ነገር ከማስተካከል አንጻር መወራት ያለበት ክስተት ነው ብዬ ስላሰብኩኝ ነው። ከዚህ ቀደም በተደጋጋሚ በሙስሊሞች ላይ ይደርስ የነበሩ ጥቃቶችን እናውቃለን። እነኚህ ጥቃቶች አንዳንድ ጊዜ በተለይ አሁን የአርሲው ጥቃት በጣም ጎልቶ እንዲሰማ እንዲጮህ የሚያደርጉት ሰዎች ኖርማል አድርገው የተቀበሏቸው ጥቃቶች ነበሩ። አሁን ደግሞ የአርሲው ላይ ሃይማኖታዊ ቅብ ለመቀባት እየተሄደበት ያለው ርቀት ወደፊት ሊያስከፍለን የሚችለው ዋጋ ከፍተኛ እንደሆነ እንደ ጉዳያችን እናምናለን። ስለዚህ ያ የሶሻል ሚዲያ ጩኸት እንዴት ተፈጠረ፣ እንዴትስ ነው መስተካከል ያለበት የሚለው ነገር መነሳት አለበት። እንደምናውቀው አርሲ ላይ ኢሰመጉም ባወጣው መረጃ መሰረት ፈጽሞ ከሃይማኖት ጥቃት ጋር የማይገናኝ ነው። እንዲሁም ደግሞ ሙስሊሞቹም በዚህ ጉዳይ ላይ በዚህ አደጋ ላይ ጉዳት ደርሶባቸዋል። ይሄ ሆኖ ሳለ ትርክቱ ሌላ ቅርጽ እንዲይዝ የተደረገበትን መንገድ እንዴት ታየዋለህ? ወላሂ በዚህ ጉዳይ ላይ እናውራ ስትለኝ በጣም በተሰበረ ልብ ነው ወደዚህ የመጣሁት። ያለንበት ተጨባጭ በጣም አስደንጋጭ ነው። ከታሪካችን የምንረዳውም ነው። ባለፋት ጊዜ ያሳለፍናቸው የሞት፣ የመፈናቀል፣ የስደት ታሪኮቻችን ሩቅ አይደሉም። እኛ የምናውቃቸው በእኛ ጊዜ የሆኑ ናቸው እነዚህ ጉዳቶች ማለት ነው። አሁን ደግሞ መልኩን ቀይሮ የመጣበት አውድ በጣም አስደንጋጭ ነው። በነገራችን ላይ አንዳንድ ነገሮች ሆን ተብሎ የሚደረጉ ናቸው።
ድራማቲክ ነገር ምንላቸው የተቀነባበሩ ለምን መሰለ ወለጋ ላይ ታስታውሳለህ ሰዎች በጅምላ ትኩስ ሬሳ ቪዲዮ እየተቀረጸ ይላክልን ነበር። መቼም ገዳይ በዛ ደረጃ ቀርጾ ላይልክልህ ይችላል። ግን ከዛ ሞት ሊያተርፍ የሚችል አካል ግን ትኩስ ሬሳዎችን በዶዘር ጭምር እየተቀበሩ አሳይተውናል። በምን ያህል ፍጥነት ተደረሰበት? በምን ያህል ፍጥነት? ሁለተኛ ነገር ወለጋ ኬዝ ላይ በስህተት የሌሎች እምነት ተከታዮች የሞት አይመስለኝም። ቢኮዝ በየካምፑ ዙረናል። እኔም አንተም እንደምናውቀው ወለጋ ያንን ሁሉ ሞት ተሻግረው መጥተው ዛሬም የወደቁበትን ያስታወሰ የለም። ግን በወቅቱ እንደተፈናቀሉ ጃራ ካምፕ፣ ደብረ ብርሃን፣ እንደገና ጭፍራ አካባቢ ያለ ካምፕ በተለያዩ ቦታዎች ጋር ኩታበርን ጨምሮ ዙረናል። በዙረታችን እናቷንም አባቷን የሚያጣች ህፃን አይተናል። ምንም ዘመድ የሌላቸው ህፃናት ተለቅመው የመጡ ብዙ አይነት ግፍ አይተናል። ባሎቻቸው ሲገደል ያዩ እናቶችን፣ ልጆቻቸው ሲደፈሩ አባቶችን አይተናል። ሳይኮሎጂካል ትራውማ ያለቀቃቸው ድንጋጤ ውስጥ የነበሩ ሲያወሩም በሚቀድማቸው የሚያሳዝኑ ሰዎችን አይተናል። አርጎባ አብረን ከሄድ የምታስታውስ ከሆነ ቤቶች ለመስራት እዛ አካባቢ በወለጋው ምክንያት ለተፈናቀሉ ሰዎች ቤቶች ለመስራት ሄደን ነበረ። እዛ ስንደርስ ህፃናት በጣም ይደነግጡ ነበር፣ ይንቀጠቀጡ ነበር። እና ምንድን ነው ብለን ስንጠይቅ አሁንም ከሚያውቁት ማህበረሰብ ውጪ ሰው ሲያዩ የሚገደሉ ስለሚመስላቸው ነው የሚል በዚህ ደረጃ ላይ የነበሩ ህፃናቶችን አይተናል። ሰው እስኪፈሩ ድረስ ሰው ሲቀርባቸው ወይም ሌላ ሰው ሲያዩ በጣም ስሜታዊ የሚሆኑበትን ተጨባጭ አይተናል። እዛው ካምፖ ላይ ስለተንቀሳቀስ ማለት ነው። እነዛ የወለጋ ተፈናቃዮች ሲፈናቀሉ ሲገደሉ ሙስሊሞች ናቸው፣ ግን ብሔር ነው የተሰጣቸው። አማራ ተገደለ፣ አማራ ተሰደደ፣ ሙስሊም የሚል ነገር አልተነሳም። ኦልሞስት እንደው 100% በአንድ 99% ሙስሊም በሞተበት አልተነሳም። ድራማ ተሰርቷል እኮ ከዚህ በኋላ አማራ አልሆንም የምትል ህፃን ልጅ ካራክተር ተደርጎት ፈጥሮ አመጡ እኮ አይሻ ብለው ማለት ነው። ያንን ሲያደርጉ በዛ አንደበቱ አሁን ስለ አማራ ስለ ኦሮሞ ገብቷት አይደለም፣ ግን ሊፈጠር የተፈለገ ትርክት አለ። ያ ትርክት ተፈጠረ። ከዛ በኋላ እነዚህ ሰዎች ሞቱ፣ ተፈናቀሉ እያሉ ሚዲያ ላይ ሲያራግቡ የነበረው ካምፓቸው ላይ ግን ዱቄት ያደረሳቸው የለም፣ ሂደው ያገዛቸው የለም። እንደውም ካምፔን በተደረገ ቁጥር ለምን ካምፔን ተደረገ እያሉ ሲረብሹ ነበር። በቅርቡ አግማስ ለነዚህ ሰዎች ሲያሰባስብ እንዴት አድርገው ጠመዘው ነው ኡስታዝ አቡበከርን ማነው ወጣቱ ቲክታከሩ ታኮርን እና መሰል ሰዎችን እንዴት ብላክሜል አድርገው ሊሰባሰብላቸው የነበረውን ካምፕ ላይ እንኳን በሞታቸው በረሃባቸው ሊነግዱ ማለት ነው። እንዴት አድርገው እንዳደናቀፉት እናውቃለን። በረሃባቸው ማለት ነው። እነዚህ የሬሳ ነጋዴዎች ይላቸዋል አንድ ጸሐፊ። እነዚህ ሰዎች ኢንቴንሽናቸው የማህበረሰብን ቁስል ነካክተው ማህበረሰብ በሞብ ወጦ ሀገር የማፍረስ አጀንዳ፣ ሌላ አጀንዳ የላቸው። እዝነት ቢሆን ተፈናቀሉ አይደል? አሁን ቢያንስ ያሉበት ቦታ ላይ ቢያንስ እንዲቋቋሙ እንዲቀየሩ፣ ወይ ደግሞ ወደ ቦታቸው ሄደው በሰላም ተረጋግተው እንዲኖሩ ማለት። እዛ ቦታ ላይ ለምን ተመረጠ? ወለጋ ለምን የተመረጠው? እዛ ቦታ ላይ ሌላ ቦታ ለምንድን ነው ያልተፈናቀሉት? ማለት ምንም ድንበር አካባቢ ያልሆኑ ሰዎች ወደ መሀል ኦሮሚያ አካባቢ ያሉ ሰዎች በሰላም እየኖሩ እኮ ነው። ይኸውልህ በህዝብና በህዝብ መካከል ምንም ችግር የለም በእኔ እምነት። በሃይማኖትና በሃይማኖት መካከል ምንም ችግር የለም በእኔ እምነት። አብረን ኖረን የለ አብረን እየኖርን አይደለ? ውሏችን እኮ እንደዛ ነው። ማንን ከማን ትነጥላለህ? እንዲህ ነው ያደግክበት ማህበረሰብ እኮ የሰራህ እኮ ቡና ጠጥተው ብዙ ነገሮችን ማንሳት እንችላለን። የሚገልጸው እኮ በአንድ ድንኳን በሁለት ሳህን የሚበላ ማህበረሰብ የሚለው ብቻ ይገልጸዋል አይደል? በጣም ሰርግ ሲኖር ሀዘን ሲኖር ማዕዱ ብቻ ይለያይና አጠገብ ላጠገብ ሆነ በሁለት ሳህን በአንድ ድንኳን የሚበላ ማህበረሰብ የሚል አሪፍ አገላለጽም ነበርን። ኤግዛክትሊ ሁሉ ነገር የተሰናሰለ ማህበረሰብ ነው። የተዋደደ የተዛመደ ማህበረሰብ ልነጥለው ብትል ማንነጥለው ማህበረሰብ ነው ማለት እንደዛ ነው ያደግንበትም። አሁን ጎንደር
በዚህ ጊዜ ይሄ ፕሮፓጋንዳ ከተነሳ በኋላ ነው አይደል በጅምላ ሰዎች መሞት የጀመሩ። ተከብሮ የሚኖረው ሙስሊሙ የ800 ዓመት እና ከዛ በላይ ሀሪማዎች ያሉበት ትላልቅ እነ ኢማሙ ሻፊዒ የእጅ ጽሑፍ ያለበት ሀሪማ በጣም እኮ ታሪካዊ ቦታ ነው። ጎንደር ገጠር ውስጥ ወጣ እልፍ የመድረሳ ታሪክ ያለበት እንደ እንፍራንዝ አይነት ጥንት ኢስላሚክ ስልጣኔ ኢቭን ኢንፍራንስ የነበሩ መሻይኮች እኮ ጅማን ማቅናት ችለዋል። በዚህ ደረጃ የነበረ ማህበረሰብ ዛሬ ከመሬት ተነስቶ የሞትበት ምክንያት ምንድን ነው? ዲስ ፖለቲክስ። ከዚያ ውጭ ሞጣ ላይ እስቴ ላይ ወደኋላ መለስ ብለን ካየ ነው ሌሎች አካባቢ ላይ ይደርሱ የነበሩ መከራዎች፣ ስደቶች፣ ሞቶች አሁን የተፈበረኩ ፖለቲካ የወለዳቸው የፖለቲካ ሞት ነው እየሞቱ ያሉት እና እነዚህ ሰዎች የሰው ሞት ቁጥር ነው ለነዚህ ሰዎች ትርጉም የለውም። አሁን ኢሰመኮ ላይም የነበረው እንትን 3 ሰው 5 ሰው 11 ሰው 13 ሰው 53 ሰው ወደሚል ቁጥር ተመጣ። እንዴት ሞት እንዳለማመዱ ማለት ነው። የአንድ ሰው የሚያስደነግጠን የነበረ ሰው ቁጥሩ እየጨመረ ሲሄድ ኖርማል የሆነ መጣ ማለት ነው። በጣም ቁጥር ላይ ሆነ አሁን ገብቷል አይደለም። አንድ ሰው ከሆነማ ችግር የለውም፣ 2 ሰው ከሆነማ ችግር የለውም፣ 3 ሰው ከሆነማ ችግር የለውም። ወደ ደረጃ እንድንወርድ አደረጉን። በጣም ሞትን ከማለማመዳቸው የተነሳ ማለት ነው። ኢንዱ ምንድን ነው? ኢንቴንሽኑ ምንድን ነው? አሁን የኢትዮጵያ ሙስሊም አይደለም አሁን ትናንት በእምነቱ ምክንያት የታሰረ የተገረፈ ማዕከላዊ ላይ የግፍ አይነት የታየበት መስዋዕት የሚሰብር ድንጋይ አላነሳም። ድምጻችን ይሰማ፣ ለዚህ ምስክራችን ነው። ትርክታችን አይፈቅድም። ተርቢያችን፣ አስተዳደጋችን፣ አስተምሯችን አይፈቅድም። ይሄን ሰውን አዛ የሚያደርግ ድንጋይ ማንሳት እኮ ነው አይደል? ሰደቃ ሰውን አዛ የሚያደርግ እክል ከሆነ እክል ማስወገድ ከሚለው እንቅፋት እንዳይሆን የሙዝ ልጣጭ መንገድ ላይ ጥለ ሰው ቢሰበር ትጠየቅበታለህ የሚል እምነት ያለህ ምክንያት ምንድን ነው? ሰዎችን ለመግደል ምን ምክንያት አለ? አንድ ሁለተኛ ነገር ለምንድን ነው በዚህ ደረጃ ያጦዙት? ምንድን ነው ምክንያታቸው? አሁን ኢትዮጵያ ኦርቶዶክስ ቤተክርስቲያን አቅለኛ ሰዎች አሉ፣ በአሁኑ እብደት ሁሉ ያላበዱ ጉዳዩ የገባቸው ተው አታስፈጁን፣ ተው አታጋጩን የሚሉ ግጭቱ ከመንግስት ጋር እንደሆነ የገባቸው። አሁን ምንድን ነው ዓለም አቀፍ ፕሮፓጋንዳው ላይ ከእስልምና ጋር መጣላት ጥላት ለመጥራት በጣም ምቹ አጋጣሚ ነው። ስለዚህ ከመንግስት ጋር ማለት ከመንግስት ጋር መጣላት አያስኬዳቸውም። መንግስት ታንክ አለው፣ ባንክ አለው፣ ከተለያዩ ዓለም አቀፍ ዲፕሎማቶች ጋር በሐላል ይገናኛል፣ ያወራል፣ አቅም አለው። ከሙስሊሙ ጋርስ ዓለም ላይ ይሄ የመስከረም 11 ፌክ እንትን የማህበረሰብን ጭንቅላት መለወጥ ችሏል። በዛ ምክንያት ሙስሊም ማጥቃት ተራ ነገር እንዲመስል ተደርጓል። መጀመሪያ አካባቢ ላይ ምን አሉ? ጠቅላይ ሚኒስቴሩን ምን አሏቸው? እስላም መስሎ አታለልን። ቢሆንስ አሁን መስሎ የሚለው ሲመጣ ቢሆንማ በቃ የበለጠ ከባድ እንትን ነው ማለት ነው። ቢሆንስ ኢትዮጵያን አይመራም ነው እንደማለት ነው። ይሄ እኮ ነውር ነው ማለት በእግር ከማሰብ በታች ነው። ይሄ ሰው የሚለካው በሜሪቱ በአቅሙ በችሎታው ነው እንጂ እንዴት ሃይማኖት ተመርጦ ስለ ሀገር መምራት ይወራል? አለፈ እኮ በቃ እንዳይነሳ ተደርጎ ተንኮታኮተ፣ ወደቀ ማለት ረዥም ዓመት ኢማም አሕመድ መርተዋል ኢትዮጵያን፣ በጣም ሰፊ ኢትዮጵያን መርተዋል። እሳቸው ሲመሩ ኦልሬዲ ሸሪዓ ነው፣ ሌላው ማህበረሰብ ሊቀበለው ላይችል ይችላል። ለረዥም ዓመታት ቢመሩም በኋላ ደግሞ በነ ፖርቹጋልም ድጋፍ በተለያየ ምክንያትም እንትናቸው ወደቀ፣ በቃ አለፈ ያ ስርዓት። ከዛ የአፄ መጣ፣ ይሄኛውም ደግሞ አያስኬድም፣ ወደቀ። ከዛ እምነት አያስፈልግም ኢትዮጵያ ትቅደም የሚል ደግሞ መጣ፣ እሱም ወደቀ። ከዛ ደግሞ ዲሞክራሲ የሚመስል ግን ደግሞ ስትፈቅዱ ሃይማኖት የሆነ ስርዓት መጣ፣ እሱም ወደቀ። አሁን ላይ ምን ምክንያት ኑሮ ነው? ያለፈው ታሪክ እኮ በቂ እኮ ነው። ስለዚህ የጠቅላይ ሚኒስቴሩን እምነት ገና ክሌም ከማድረግ ይጀምራሉ። ምን እያመቻቹ ነው? እስላም ከሆነ አይገዛንም አይነት ነገር ነው። ስለዚህ ይሄ አልሆን ሲል እሳቸው የእስልምና እምነት ተከታይ እንዳልሆኑ ሲታወቅ
ሂሳቡን ከራሳቸው ጋር የተሳሰቡ እምነታቸው እስላም የሚሆኑ ክርስቲያን የሚሆኑ የግል ጉዳያቸው ነው የሚሆኑ። ግን እነሱ ጋር ምን ተፈጠረ? የሚኒሊክን ቤተ መንግስት ለእኛ ነው የሚገባው የሚል አጀንዳ ተመዘና። ለዚህ ግብአት ይፈልጋል፣ ህዝብ ሊያስነሳ የሚችል ነገር ይፈልጋል። ለዚህ የወለጋው በብሔር ተሞከረ፣ የሚፈጀው ተፈጀ፣ የሚያልቀው አለቀ፣ የሚፈናቀለው ተፈናቀለ። እንግዲህ የትም ሊደርስ አልቻለም። ከዛ ቀጣው ስቴፕ በሐላሉ መምጣት ነው። ለዚህ ደግሞ የሚፈልጉትን ነገር አድርገው ከዛ የሚዲያ ሰራዊት ደግሞ አለ በጣም ከፍተኛ። በነገራችን ላይ በእስልምና ስም የተከፈቱ ብዙ ፌክ አካውንቶች ስማቸው የሙስሊም የሆነ ግን ሙስሊም ያልሆኑ የፌክ አካውንቶች በተለይ ኮመንት ላይ የምናውቃቸው ሰዎች ናቸው። በጣም የሚያስታውቅ ነገር። እስልምናን ወክለው ልክ የሚጽፉ ይመስላሉ እና ጥያቄ ለማድረግ ይጥራሉ። ግን አሁን አርሲ ስትሄድ እኮ ያስቀሃል። አንደኛ የማህበረሰቡ ምስኪንነት ሀይቃ ወላሂ በተለያየ አጋጣሚ ሄጃለሁ እኔ ውሃ ሰርቻለሁ። እንደሚባለው ልክ እንደ የትኛውም ገጠር እንደ ጎጃም ገጠር እንደ ጎንደር የገጠሩ ማህበረሰብ ይሄ ፖለቲካ ያልበረዘው ማህበረሰብ የአርሲ እናቶች የምር ነው ውሃ ስጠይቃቸው ወተት የሚሰጡ ነው። የማይቆረጥ እርጎ የሚያቀርቡልህ እናቶች ናቸው። ቤቱን ለቆ የሚያሳድር እንግዳ ከሆንክ እስከዛ ድረስ ያለ ማህበረሰብ ነው። ስሪቱ እንደዛ ነው። ያንን ማህበረሰብ አሁን እንደው በሃይማኖት ምክንያት ተገዳደሉ። ውሃ የሚያነሳ እኮ አይደለም። ኢቨን ይሄ ሁሉ መርዝ እየተጫነበት ይሄ ሁሉ ፕሮፓጋንዳ እየተሰራበት የከተማው ሰው እንኳን ቆም ብሎ እንዴ ከማን ጋር ነው ያደግኩት? እንኳን ክርስትናን ሳስብ እኮ ብዙ ስማቸውን ማልጠራ የቅርብ ወዳጆቼ አብረውኝ ያደጉ አብረውኝ ያደሩ አንድ ቤት ውስጥ ያደግን ማለት ነው። ዛሬም ድረስ የምንጻጻፍ፣ የምንደዋወል፣ የምንጠያየቅ፣ የምንተጋገዝ። እንዴት አድርገህ ነው ዱላ የምታነሳው? ክፉ ቃል መናገር ይከብዳል። ስለዚህ በዚህ ምክንያት ወላሂ በጣም ማዝነው እነዚህ እናቶች እና የነዚህ ምስኪን እናቶች ልጅ እንደው ተነስቶ ሰው ይገላል፣ ለዛውም ለመጽደቅ ብሎ በጣም አስቂ ነው። ግን እሱ አይደለም። ሲጀመርም መጀመሪያ የተቀናበረውን ምስል አይተሃል። ያንን ምስል ከአማራ ክልል ጉላል ሊሰቅሉ አዲስ ቤተክርስቲያን እየተሰራ እልል እየተባለ ጥሩምባ እየተነፋ የሄደን እንትን ድምፁን አጥፍቶ ስደት የሆነ መዝሙር ከፍተህ ቤተክርስቲያን ተሰደደች የሚል ትርክት መፍጠር አሁን ይሄ የት ያደርሳል? የት ያደርሳል? ከዚህ ጋር ተያይዞ ግን አዱኛው የተቆራረጡ ቪዲዮዎች የሚለው ነገር ዋና ሀሳቤ ዋና ነጥቤ እዚህ ላይ ነው። ቅድም እንዳልከው አንድን በበጎ መልኩ የተቀረጸን ቪዲዮ እንደ ስደት አድርጎ ለማቅረብ ያላፈረ ማህበረሰብ አሁን ደግሞ ሙስሊም ስኮላሮች፣ ሙስሊም ኡስታዞች፣ ሙስሊም መሻይኾች ሰላምን ለመስበክ የተጠቀሙባቸውን የዳዕዋ ሲስተሞች ቃላት በመቆራረጥ የሚፈልጓትን ብቻ እያደረጉ ማንነታቸው እንኳን መደበቅ ሳይፈልጉ ለጣፊዎቹ ይሄን ቪዲዮ ለጣፊዎቹ ነው ማለት ማንነታቸውን መደበቅ ሳይፈልጉ በዚህ ደረጃ አራጅ የሚል ትርክት ለመፍጠር እየተሞከረ ነው። ወዴት ይወስደናል ብለህ ታስባለህ? ኖርማሊ እውነት ይወጣል አይደል? ሙሉ ቪዲዮውን ስታየው በቃ የሚቆም ነገር ነው። ያ ሙሉ ቪዲዮ ያልደረሰው አካል ግን ሰሞኑን አዲስ አበባ እንደተከሰተው አይነት ክስተት እንደማይከሰትብን በምን እርግጠኛ እንሆናለን? ለነሱ ሰዎች ግጭት፣ ለነሱ ሰዎች እንደዚህ አይነት ፕሮፓጋንዳ ህይወታቸው ነው። አይዘወይ ዓለም ላይ ያለውን ፖለቲካ ስታዩ ጦርነት ንግድ ነው። በጣም አትራፊው ፖለቲካ፣ በጣም አትራፊው ንግድ ጦርነት ነው። ሰዎች ማለቅ አለማቀላቸው ኢሹ አይደለም። አይ ሰው ላይ ጭካኔ እኮ በህይወት ያለን ሰው ያለ ሕክምና ባለሙያ ፈቃድ በረሃ ላይ ኩላሊት አወጣው እኮ የሚሸጡ የሰው ልጅ እኮ ነው። በኢትዮጵያ ተጨባጭ ሁኔታ ሰው ተሰቅስቆ እኮ ተገሏል፣ በድንጋይ ተወግሯል፣ በማህበረሰብ ደረጃ መኪና ውስጥ ያሉ ሰዎች እኮ ሲቃጠል አይተናል። በእኛ ዘመን በእኛ ጊዜ ማለት የሰው ልጅ ጭካኔ ይዛ ደርሷል። ይሄን ቆርጦ ቀጥሎ ዋሽቶ ቀጥፎ የሚያስነሳው ከሳቱ ሩቅ የሆነ ሰው ለሱ ንግድ ነው። በዛ የደም ሳንቲም በዛ ሰው አጥንቶ እንዲከሰከስ ደሙ እንዲፈስ አድርጎ በሚለቃቀመው ሳንቲም ምናልባት ልጆቹን ደም እያበላ አስክሬን እያጎረሰ ሊያሳድግ ይችላል። ህሊና የሚባል ነገር ስለማይኖር ማለት ነው።
ይሄ ሞራል የሚባል ነገር ስለሚርቁ ከእንደዚህ አይነት አንዴ አውሬ ባህሪ ውስጥ ስገባ እነዚህ የሞራል እሴቶች፣ እምነት፣ ባህል የሚባሉ አንተን አንጸው ሰው አድርገው የሚያሳድጉ ነገሮች በቃ ይወድማሉ። ስለዚህ ለነዚህ እያንዳንዱ ነገር ምን አገኝበታለሁ ነው፣ ቁስ ነው የሚሰበስብበት። በዚህ ምክንያት ለማጣራት እንኳን እድል የላቸውም። ማጣራት አይፈልጉም። ተውት፣ ማጣራት ጤነኛ ነው። እንደው ማጣራት መጠየቅ ጤነኛ ነው። መፈብረክ እኮ ነው። አሁን መፈብረክ ቁጭ ብሎ ይሄን ምን ባረግ ሰው ሆ ብሎ እልቅት ይፈጠራል። ከዛስ ምናልባት ከተማ ላይ ያሰማራው ቲም ሊኖር ይችላል፣ ወይ ስልጣን ሊፈልግ ይችላል፣ ወይ በግርግር ውስጥ የሚያሸው ሀብት ሊኖር ይችላል፣ ወይ የሚያጠፋው ሰነድ ሊኖር ይችላል። ብዙ ተዋንያን አለበት እንደዚህ አይነት ስራ ላይ ማለት ነው። ስለዚህ ጉዳዩ አንድ ሰው አንድ ቦታ ላይ ስለተፈጠረ እንትን አይደለም የሚነሳ ማሱ ላይ መሰለን አርቲስት ሃጫሉ ሁንዴሳ በሞተ ማግስት ብዙ ቦታዎች ላይ ድብልቅልቅ አለ። አንዳንድ ከተማዎች ላይ ሊትራሊ ወደሙ። ሊትራሊ ማለት ነው። ምናልባት እነዛን የሚያስተባብሩ ሰዎች ኢኮኖሚካል ታርጌት ያላቸው ሰዎች ከብረው ሊሆን ይችላል፣ ሽፍት ያደርጋሉ። ባንክ ወደመ ተብሎ ሰነድ ሊጠፋ ይችላል። መዘጋጃ ቤት ወደመ ተብሎ ሰነድ ሊጠፋ ይችላል። በዛ መካከል ላይ የፍርድ ቤት መዝገቦች ካሉ፣ ክሶች ካሉ ዲጂታላይዝ ያልሆነ ነገር በአጠቃላይ ሊወድም ይችላል። በዛ ኮንዲሽን ላይ የሀብት ሽግግር ሊመጣ፣ አዳዲስ ሀብታሞች ሊፈጠሩ ይችላሉ። እና ግርግር ላይ ማርኬት ነው፣ ገበያ ነው። እንደዚህ የሚያደርጉ ሰዎች ኔትወርክ ሊሆኑ ይችላሉ። አይደር ፖለቲካው ላይ ያሉ ሰዎች፣ ስልጣን ላይ ያሉ ሰዎች፣ ደግሞ ከፖለቲካው በተቃራኒ የሆኑ ሰዎች ኔትወርክ ፈጥረው ከዚህ ምን እናተርፋለን ብለው ሊሰሩ ይችላሉ። ገብቷል። ስለዚህ ጉዳዩ በጣም በጣም ቀላል ነገር አለ። እኛ የሞራል ኢሹ ልናደርገው እንችላለን፣ ነገር ግን ጉዳዩ ከዛ በላይ ነው። ዓለም ላይም ይሄ ሩሲያ ዋግነር የሚባል ማፊያ እንትን አለው። ኢንቴንሽኑ ቢዝነስ ነው። በቃ የትም ሀገር ሂዶ ያወድማል፣ ይገላል፣ የሚፈልገውን ሀንግ ያደርጋል፣ የሚፈልገውን ገንዘብ የራሱ የሆነ ወታደር አለው፣ የተደራጀ እንደዚህ ነው። በቃ አሁን ከዚህ ቀደም ለምሳሌ እንደ ካልቸር ማለት ነው መንገድ ላይ ቆሎ የሚሸጥ ሰው ኬላ ላይ ቁሞ ምናምን ቆሎ የሚሸጥ ሰው ሊያገኝ የሚችለው 2 ብር ነው። እንደዚህ አይነት ክራይስ ሲፈጠር ክላሽ ይዞ አይዞ ሊያቆም ይችላል። አሁን ከዛ አቁም ብትለው አያቆም። ጉዳዩ የቢዝነስ ይሆናል ማለት ነው። ጉዳዩ የገንዘብ ይሆናል። ከእንደዚህ አይነት ህይወት በምን ነው የምታወጣው? ሰላም መሆን ለዚህ ሰው ቢዝነሱ ይቋረጣል። በፈለገው ሰዓት በጠራራ ፀሐይ መቼም በእያንዳንዱ ቦታ ላይ ወታደር አታቆም። እንደው ቴክኖሎጂው ምናምን ወደፊት አላቅም። አሁን በቃ ጥቁር አስፓልት ላይ ወጣ ብሎ ጨለም ሲል ያስቆማል። 24 ሰዓት የሚነዳባቸው መንገዶች ዛሬ አንድ ተራረኛ ክላይ ስለያዘ ብቻ 10 መኪና 20 መኪና አሰልፎ የሚፈልገውን ስራ ሰርቶ ከዚህ እንዴት ነው የምታወጣው? አየ ለሱ መኪና ለማስቆም ይመታል፣ ሰው ይፈጃል፣ ብዙ ሰው ያልቃል። ጉዳዩ አይደለም። አንድ ባስ 60 ሰው አለ፣ 60 ሰው ሊሞት ይችላል። ከዛ 60 ሰው ውስጥ ግን አንድ ሰው ወይ 2 ሰው ይዞ ስለሚያገኘው 1 ሚሊዮን 2 ሚሊዮን ነው እሱ ካልኩሌት የሚያደርገው። ስለሚሞተው ሰው ጉዳዩ አይደለም። አሁን እነዚህ ቁጥር እንትን ውስጥ ያሉ ሰዎች ከእውቀቱ ምን አተርፋለሁ ነው። ሃይማኖተኞችም አይደሉም። እውነት ለመናገር ሃይማኖት መደበቂያቸው ነው፣ መደበቂያቸው ነው። እስልምና ላይ አመፀኛን ሰው ወሬ ቢያመጣላችሁ ፈተበየው ነው፣ አረጋግጡ ነው የሚለው ቁርአን ማለት ነው። ቢኮዝ ይሄ ፕሮፓጋንዳ በጣም ይረብሻል፣ የሰው ሕይወት ያበላሻል። አይደለም በሃይማኖትና በሃይማኖት መካከል፣ በቤተሰብ መካከል እንኳን ሐሰተኛ ወሬ ትዳር ያፈርሳል፣ ወንድማማችነት ያቆራርጣል፣ ዝምድና ይቆርጣል፣ ጓደኝነት ያበላሻል፣ ስራ ምናምን ንግድ ምናምን ለብቻ ሊያረግ ይችላል። አብረው መስራው በምን በወሬ ምክንያት ማለት ነው። ነቢያትን ረብሻል። ይሄ ቴክኖሎጂ ሆነ አሁን ቁጭ ብለህ ቤት በቪዲዮ ሰርተ ምናምን ዓለምን መረበሽ የምችልበት እንደዛ ሆኗል። እነዚህ ሰዎች እዚህ ስለሚፈጠረው ዳሜጅ፣ ሰዎች ላይ ስለሚፈጠረው ጥላቻ አያስቡም። የሚያስቡት ከዛ ግጭት ውስጥ ምን አተርፋለሁ ነው።
ኢቭን ተራ ዩቲዩበር እይታ ስለቀነሰበት ብቻ እንደዚህ አይነት የግጭት ወሬዎችን አጣፍቶ በማቅረብ እና ሰዎች ደግሞ የኔ ወገን ተጠቃብለው ሲያስቡ ስለሚቀባበሉት ቪው ይጨምርለታል። ዛሬ የተወሰነች የቀመሰ ሰው ነገ ሌላ የግጭት፣ ሌላ የጦርነት፣ ሌላ የእልቂት አጀንዳ መጥቶ ያጥለቀልቀዋል። በዚህ መሀል ማን ይጎዳል? ይሄ ሚዲያ የሌለው ድምፅ የሌለው እስከ ዛሬም ለዘመናት ከሚዲያ እየሸሸው እና ሚዲያው ላይ ብዙ እልባት ምንቆጥራቸው እኮ የኢስላሚክ ሚዲያዎችን 10 አይሞሉም። እነዛም ተደራሽነታቸው ምን ያህል ነው ስትል በጣም ያሳዝናል። በተለይ ደግሞ ኢንተርናሽናሊ አድርጎ ለዓለም አቀፍ የሚደርስ ሚዲያ አድርጎ ለመስራት የመሞከር ነገርም የለንም። ካለን የሚዲያ እጥረት በላይ ኢንተርናሽናል በሆኑ ቋንቋዎች የሚሰራ ሚዲያ እኛ ጋር አለ ወይ ስትል ያ አሁን ቅድም ያነሳው ነገር ነው። ሙሉ ትኩረቱ ሙስሊሞች እንዲናቸው ብሎ የዓለም አቀፉን ትኩረት ለመሳብ የሚደረግ ነገር እንዳለው ይታወቃል። ይሄ ደግሞ በሌሎችም ቋንቋ እየተሰራ ቢሮ እየተንኳኳበት ባለበት ሁኔታ የዚህ ኢንተርናሽናሊ ሚዲያ እንቅስቃሴ ለማድረግ የተኛው ማህበረሰብ የበለጠ ተጎጂ ነው። ጦር ከፈታው ወሬ የፈታው ይባላል። ዓለም ላይ ሚዲያ 4ኛ መንግስት ነው። ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ ይባሉ 3 የተለያዩ መንግስቶች አሉ እንዳሉ ነው የምናውቃቸው። ይሄ በኋላ ላይ 4ኛው ግን የዚህ ሁሉ ድምር ውጤት ሚዲያ ነው። መንግስት አሁን ከፍተኛ ጥበቃ ከሚያደርግላቸው ተቋማት አንዱ ሚዲያ ነው። ኢህአዴግ ሲገባ ግንቦት ሃያን በምን ታስታውሰዋለህ? 1983 በሚለው መጀመሪያ የሚቆጣጠረው እሱን ነው። በቃ እሱን አንዴ ሳይኮሎጂካሊ ከበተንከው ያው በድር ጦርነት ላይ በጣም የሚገርም ታሪክ አለ። የሚዲያን ፓወር ይገልጽልኛል። በድር ላይ 314 ናቸው ሙስሊሞች። የህልውና ነው። የመትረፍ ያለ መትረፍ፣ የመቀጠል ያለ መቀጠል ጉዳይ ነው። እነዛ ደግሞ ኦልሞስት መካ ንቅል ብላ መጥታለች። ንቅል ብላ የቀረ የቁረሽ መሳፍንት የለም፣ የቀረ የቁረሽ ባሪያ የለም። ንቅል ብላ ነው የመጡት። በመሳሪያ የምትደራጁ ናቸው። ነቢ አለይሂ ሰላቱ ወሰላም ከመጨነቃቸው የተነሳ ዱዓ ሲያደርጉ ሻሻቸው ይንሸራተታል። ሻሻቸውን ከፍ ከማድረጋቸው በቃ እነዚህ ካለቁ የሚገዛ የለም ብለው በጣም በጭንቀት ዱዓ ያደርጉበት ወቅት ነው። እና በዚህ መሀል አንድ ሰው መጣ። ከየት? ከዛኛው የጥላት ሰፈር መጣ። ሰበር ዜና እንደምትለው ማለት ነው። ኢነና ሰከር ጀማዑ ለኩም ፈክሻሁም አላቸው። በዛ ጭንቀት ውስጥ ነው ሰዎች ተሰብስበው እየመጡላችሁ ነው። ፕሮፓጋንዳ ይባላል። በጣም አደገኛ ጦር ነው እየመጣ ያለው፣ ፍሩ ሽሹ የሚል መልእክት ነው ይዞ የመጣው። ለነማን? ለነዛ ለ314ቶች ለነብዩ አለይሂ ሰላቱ ወሰላምና ለባልደረቦቻቸው። ሀገር ነው ጥቅልል ብሎ እየመጣ ያለው። አስበህዋል? ይሄ ማለት አሜሪካውን ሆሊውድ ትሰራለች አይደል? ዓለም ላይ የአሜሪካን ስልጣኔ አግዝፎ ማሳየት ነው። በቃ ገና ሳትወር እንድትፈራ ማድረግ ነው። ኢራን ግን ያንን ፕሮፓጋንዳ በመቋቋም ምክንያት አሜሪካ ባዶ ናት እንዴ እንድትል ያደረገው ያንን ስለተቋቋሙ ነው። ነብዩ አለይሂ ሰላቱ ሰላም ይሄ መልእክት ሲመጣ ምን አሉ? ወቃሉ ሐስቡናላህ ወኒዕመል ወኪል አሉ። ተረጋጉ። በቃ የዚህ ፌክ ወሬ እውነት እኮ ነው የመጣው መረጃ፣ ግን ፋይሉ ተዘጋ። በቃ ወደቀ። አሁን ያለንበት ተጨባጭ እዛ ላይ ያለ ነው። ይኸውልህ እኛ ሚዲያ ላይ የለንም ተጨባጩ ማለት ነው። የሚና ተጽዕኖችን ማይነር ነው፣ በጣም ትንሽ ነው፣ ዜሮ ነው። ቁጥር ብዙ ነን። ባንኩ ላይም ታንኩ ላይም የለም በሚያስብል ደረጃ ላይ ያለ ነው። በዚህ ኮንዲሽን ላይ እኛው እንሞታለን። የኛው ጀናዛ ደግሞ ወይ ብሔር ይሰጠዋል ወይም ለትቀየርና ገበያ ላይ ይመጣል። ወይ ደግሞ ገዳይም አንተ ትባላለህ፣ ገዳይም አንተ ትባላለህ። በዚህ ኮንዲሽን ላይ ለማስረዳት ራሱ በቃ ትቸገራለህ። ታውቃለህ እኮ አንተ ውስጥን ታውቃለህ፣ ማህበረሰብህን ታውቃለህ፣ የተሰራውን ስራ ታውቃለህ። በየትኛው ሚዲያ ግን ትናገራለህ? እንዴት ትደርሳለህ? እንዴት ማህበረሰቡን ታስረዳው? ወላሂ አንድ በጣም ያስቀኝ ተረት አለ። ምንድን መሰለህ የሆነው
ላም ሊያልብ ገመድ ይዞ እንትን ማለቢያ ይዞ ወጣ። ሽርጡን በቀበቶ አስሯል እና አለባለበና ልክ እንትን ሲል ላሟ በእርግጫ ደፋችበት ወተቱን እግሯን አሰራት በሆነ ገመድ። አሁንም ደግሞ አለበ አሁንም በዛኛው እግር ደፋችበት። አሁንም ያኛውን እግር አሰረ። አሁን አለበና ልክ እንትን ሲል በጭራው ደፋችበት። ልጆች እየጠበቁ ነው ወተት ማለት ነው። ልክ በጭራው ስደፋበት ማሰሪያ አጣ። ጭራዋን ቀበቶውን ፈታና የላሟን ጭራ ወደ ላይ አድርጎ እያሰራት ባለቤቱ ደረሰች። ልክ ስደርስበት ቀጥታ እርምጃን የወሰደችው እሷ ማለት ነው። ለእሷ በገባት ልክ ከቤቱ ወጣ። ብቻውን እያወራ ነው ሄደው። ምን ሆነህ ነው ሲሉት ምን እነግራችኋለሁ፣ ምን አስረዳችኋለሁ ነው የሚል። ሰሚውም እንዴት ምንም ልታስረዳው የምትችለው አይደለም። ይኸውልህ ይሞታል እንደ ቅጠል። ጀናዛ ያንተ ነው፣ አንተ ቀብር ተቀብሯል። ገዳዩ አንተ ነህ፣ ግን ደግሞ ገዳዩ አንተ ነህ ተብለህ ይመሰከርብሃል። እንዴት ነው የምታስረዳው? አንድ ሞኝ መጥቶ ወተቱን እያየ ይሄ እኮ ጥቁር ነው ቢልህ ልታስረዳው አችልም። ጅል ብለኸው እንደምትሄደው ነው። ግን አሁን ማስረዳት አለብን። ይሄ ግን ከባድ ሆነ። ይኸውልህ ቲያትረ ፖለቲካ የሚል መጽሐፍ አሉ ልደቱ አያሌው። የፖለቲካን ቲያትር ነው የሚያወራው፣ የሚሰራውን ቁማር ነው የሚያወራው እዛ መጽሐፍ ላይ። እና ክንፈ ገብረ መድኅን የሚባል ደህንነት በነበረ ሰዓት የተቃዋሚ ፌክ ተቃዋሚ መሪዎች ነበሩ። እና ምን ይለዋል? አብሮት ታስሮ ነው። ክንፈ እየተጠራጠሩኝ ነው እና እንዲያምኑኝ እሰረኝና 1 ወር 2 ወር ታስሬ ልውጣ፣ ከዛ ማህበረሰቡ ጀግና አድርጎ ይቀበለኛል ይለዋል። ልክ እንደዚህ አይነት ቁማር ይሰራል። የሚፈለገው ከዛ ይሞታል፣ ከዚህ ይሞታል፣ ማላቀሻ ይፈለጋል። እምነት እንዲኖር ትረስት እንዲኖር አስዩ። መስጊድም ቤተክርስቲያንም ተቃጥሏል። የጮህ ግን የቱ ነው? ቤተክርስቲያን። በጣም እኮ የሚያሳዝን ነው። ሙስሊም ክርስቲያንም ሞቷል። ነፍስ ለምንድን ነው እምነት ተለይቶ ሊጮህለት የሚገባው? ሲጀመር ሁሉም ነፍስ አይደል? ሰብአዊነት ቢሆን መጀመሪያ ድርጊቱን ነው ማውገዝ። ተገቢ አይደለም በፍጹም። ቤተክርስቲያን ሊወድም አይገባም፣ መስጊድ ሊወድም አይገባም፣ ሙስሊም ሊሞት አይገባም፣ ክርስቲያን ሊሞት አይገባም። በፍጹም ይህች ሀገር የጋራ ናት። ሰዎች የእምነት ነጻነት ተክብሮ ደግሞ እናውቀዋለን። እኛ መከራውን፣ ጭንቀቱን፣ የሃይማኖት ነጻነት መገፈፍ ምን እንደሆነ ባለፉት ስርዓት እናውቀዋለን፣ ፔኑን እናውቀዋለን። ከአያት ቅድመ አያቶች ጊዜ ጀምሮ በደንብ የምናውቀው የምናየው ሰው አምኖ ተምሮ ሲመጣ እንጂ ተገዶ ሲመጣ አማኝ አይሆንም። ታሪኮችንም እንደዛ ስለሚያስረዳ ማለት ነው። ስለዚህ እነዚህ ሰዎች እያደረጉ ያሉት አንተ ታምን ዘንድ አንተን ጥርጣሬ አዎ ብለህ ከዛ ደግሞ በጭቆና ማን ነው ኢብራሂም ሙሉሻ አልተጨቆንኩም ምስኪን ድረስ የተጨቆኑ በእንደዚህ አይነት ስለልቦና ያደጉ ሰዎችን ሚዲያ ላይ ኢምፓወር ያደርጓቸዋል። መጀመሪያ በጣም በጭቆና ያደጉ ሰዎችን፣ እነሱን መስለው ያደጉ ሰዎችን፣ ፈርተው ያደጉ ሰዎችን ልክ የፈረሱ ሳይኮሎጂካል ትሪትመንት ላይ አንድ ለረጅም ጊዜ የምታስረው እንትን ፈረስ በትንሽዬ ሲባጎ በትንሽዬ ክር ብታስረው እንደታሰረ መታሰሩን ነው የሚያስበው። ገመዱን መበጠስ እንደሚችል አያውቅም። ልክ በዚህ አይነት ሜንታሊቲ ያሉ ሰዎች አሉ። በቃ አልተጨቆኩም እስኪሉ ድረስ የተጨቆኑ ማለት ነው። እነዚህ ሰዎችን ኤምፓወር ያደርጓቸዋል። የአይጥ ምስክር ማለት ነው አድርገው ያመጧቸውና ቀድመው በእነሱ በኩል ሜዳውን ዜናውን ይነግሩናል። ያኔ ሙስሊሞች ናቸው፣ ስማቸው ሙስሊም ነው፣ የምናውቃቸው ሙስሊሞች ናቸው። አያችኋቸው እነሱ እንኳን እያሉ እንትን እንዲል ምስክር እንዲሆኗቸው ያደርጓቸዋል። ባይዘው ይሄ በሌላው በተቃራኒው ደግሞ በሙስሊሙ አካባቢ ላይ ስነልቦናው ተሰልቦ የሚያድግ አለ። በየትኛው ማህበረሰብ ቀድሞ በቃ መስካሪ ሆኖ የሚወጣ ማለት ነው። ከእውነታው በላይ ለዛ ለኖረበት ማህበረሰብ ያገሉኛል ለሚፈራቸው ማህበረሰብ ቀድሞ
የማሽቃበጥ ነው የሚባለው። እንደዚህ አይነት ስብዕና ያላቸው በየትኛውም ስላለ ማለት ነው። በሌሎች ብቻ አይደለም። እንደ ሰው አለ። እነዛን ያስቀድሙና ፊዳ ያደርጓቸዋል። ግን ስታየው ሂሳቡ ቁማሩ እንደምታየው በሰው ንግድ ላይ በሰው ሬሳ ላይ የመራረመድ ጉዳይ ነው። የት ያደርሳል ላልከኝ ጉዳይ አሸናፊ የለውም ማንም። ማለት የብሔር ግጭት መጨረሻው ይታወቃል። አኺራ አይፈለግበትም። ቁስ ነው። የሃይማኖት ግጭት ግን ሁሉም ሰው ለዲኔ ለሃይማኖቴ ሟች ነኝ ብሎ በዚህ ትግል ላይ ብሞት ጀነት እገባለሁ ወይም ደግሞ ምንድነው የሚባለው በእነሱ ንስሐ አገኛለሁ ምናምን የሚባልበት ነገር ነው። ስለዚህ ማንም ግንባሩን እንጂ ጀርባውን የማይሰጥበት ትግል አሸናፊም ተሸናፊም አይኖረውም ነው። በፍጹም እንደው ዝም ብለው ምናልባት ስልጣን ፈልገው ከሆነም አያገኙትም። ቁስን ፈልገው ከሆነም በተረጋጋ ሀገር ነው ቁስ የሚበላው። ዛሬ ትላልቅ ህንፃ የነበራቸው ሰዎች ሊቢያ ላይ፣ ሶሪያ ላይ መንገድ ላይ የልመና ህይወት ውስጥ እየገፉ ነው። እንግዲህ ኢትዮጵያ ውስጥ መጥተው ከመለመን በላይ ቅጣት የለም። የትም ቦታ ልትቸገር ትችላለህ። በዚህ ደረጃ ወርደህ ግን ፀሐይና ብር እየተፈራረቀብህ ልመና በጣም አሳማሚ ነው። ስለዚህ አንዳንድ ጦርነቶችን ልትጀምራቸው ይችላል፣ ግን አጨርሳቸው። አገር በጣም ያስፈልጋል። አገር የሚያስፈልገው ለእኛ፣ አገር የሚያስፈልገው ልጆቻችን፣ አገር የሚያስፈልገው ለሰው ልጆች በአጠቃላይ ነው። ስለዚህ በዚህ ሂደት ውስጥ እኔ ስለመሸነፍ ብቻ አይደለም የማወራው። እራሱ ትክክል ነው ወይ ይሄ ንጹሐን የሚያልቁበት እንደው ቅዱስ ጦርነት ልትለው ነው? ጂሃድ ልትለው ነው? እንደ ሰው ስታስበው እንደ እውነት መንግስተ ሰማያት የሚገኝበት ነው? ምንም አያውቁ ህጻናት፣ ምንም አያውቁ እናቶች፣ ምንም አያውቁ እንደው ሀገር በጥብጠህ ሰውን ከሰው አጋጭተህ ይሄ ነው ፍኖተ ጽድቅ፣ ይሄ ነው የጀነት መንገድ? በፍጹም አይሆንም እኮ ማለት የራሱ መርህ አለው አይደል? እንደው ክርስትናውን ባላውቀው እስልምና ላይ ኮንሴፕቷል፣ የትግል ኮንሴፕቱ ማለት ነው። ትግል መጋደል ደረጃ የሚያደርስ ምን ሲሆን ነው የሚለው ይታወቃል እኮ። አሁን ባለው ተጨባጭ ኢትዮጵያ ውስጥ እዚህ ሊያደርስ የሚችል ምን ነገር ኖሮ ነው? ሁለተኛ ነገር የኢትዮጵያ ሙስሊም የሀገሪቱን የሚሸከምበት ምን ምክንያት አለ? ምን አግኝቶ ነው? ዛሬም ከሂጃብ ጥየቃ ልቅሶ አልወጣም። ዛሬም ማምለኪያ ቦታ ወጡ በረንዳ ለመንድራ ነው የሚሰግደው። ዛሬም ማለት ነው በየቢሮክራሲው ግብር ተቆሎበት ባካችሁ እያለ ባለስልጣን ነገር ተደፍቶ ሲያለቅስ ነው የሚውለው። ብዙ ያልተስተካከሉ ነገሮች አሉ። አዎ ከትናንቱ በተሻለ የሀገር ባለቤትነትን ጸንተናል። ከትናንቱ በተሻለ በጣም ብዙ ነገሮችን ኢኮኖሚካሊም፣ ስለ ልቦናም፣ ሳይኮሎጂ ጉዳይም ተስተካክሏል። ግን ደግሞ ያልተፈቱ ጠይቀን ያልተመለሰልን ጥያቄዎች አሉ እኮ ዛሬ። ከመጠየቅ ያልወጣ ማህበረሰብን ልክ የሀገሪቱ ባለቤት እሱ ብቻ እንደሆነ የሀገር ጋር የሚሸከምበት ምክንያት ምንድን ነው? ምንድን ነው? ከኦርቶዶክሱ ከፕሮቴስታንቱ የተለየ ነገር ምንድን ነው አግኝቶ ነው? ለምንድን ነው የሚያሸክሙት ሙስሊሙን? ምንድን ነው ምክንያታቸው? የውል የጥላቻ እስላም ጠልነት ቤት የተሰራባቸው ሰዎች አሉ። ማይለቃቸው ማለት ነው። ማይለቃቸው ውሏቸው ከእስላም ጋር፣ ኑሯቸው ከእስላም ጋር፣ ስራቸው ከእስላም ጋር ሆነው ቀን አብረው ውለው ማታ ስለ ሞቱም ይደግሱ እንዴት እናጥፈው እያሉ ሴራ የሚጎነጉኑ በጣም ክፉ መሰሪ ሰዎች አሉ። እነዚህ ሰዎች ሰው ሁሉ ጥሩ ይሆን አይባልም መቼም ተፈጥሮ ስለሆነ ማለት ነው። እነዚህ ሰዎች ይህ ሁሉ ነገር አምጥተው ሙስሊሙን ባለዕዳ ያሸክሙታል። ይኸውልህ የፕሮፓጋንዳ ውጤት እስቴላየ ነው እኮ። አሁን ሰው ጥላቻ ተሸክሞ በማስመጡ ደረሳ በግፍ ሲቀጠቅጣየን፣ ጎንደር ላይ በጦመኛ እንጀታቸው 55 ሰው እንደ ቅጠል ሲረግፍ አየን እኮ። አሁን ሰውን እኮ ጭራቅ አድርገው አሳሉለት። በቃ ሊያጠፋህ ነው፣ ሊወርህ ነው፣ ሊያወድምህ ነው ብለው በቃ በጣም አስታጠቁት ጥላቻ። ሞጣ ላይ እኮ እንደዛ እንደ ሀገር እኮ ነው ሆ ብሎ መጡ ያንን ሁሉ የተፈጠረው። ስለዚህ ይሄን ጥላቻ መልሰው መቀስቀስ ፈልጋሉ እነዚህ ሰዎች። አሁን ብዙ ያኮረፉ
በመንግስትና ይሁን በተቃዋሚ መካከል ግጭት አለ፣ የሚታይ ግጭት ማለት ጦርነት አለ። አማራ ክልል ጦርነት አለ፣ ትግራይ ክልል የሚያኮበኩብ ጦርነት አለ። አዎ ይሄ ሁሉ ግጭት እስካሁን ሽፋኑ ምንድን ነበር? ብሔር ነበር። ለረጅም ዓመታት ቀጠለ። በዚህ መካከል ላይ ንጹሃን ብዙዎች አለቁ። እንደ ሀገር የምናዝንበት፣ እንደ ሀገር አንገት የምንደፋበት የኔ ዘመን የኔ ትውልድ ታሪክ ነው። ይሄ ግን መቋጫ አልተገኘለትም። እንደገና ደግሞ ለውጤት የመጓጓት ነገር አለ። ከዛ መውጣት ይሄኛው በቃ ብሔር አላስኬደም በቃ። ስለዚህ ይደጋ አንድ ስቴፕ ከፍ ይበልና ገፍተው ምን ሞትለት ብሔር ነው። አዎ ብሔር ምንድነው? መንግስት ሰማይ ላይ ምንድነው ጥቅሙ? አኺራ ላይ ምንድነው ጥቅሙ? የሚል ትውልድ መጣ። ስለዚህ ጉዳዩን ከፍ አድርገው ወደ ሃይማኖት ማምጣት ተፈለገ። ይሄ ነው ካልኩሌሽኑ። ይሄን ካልኩሌሽን ደግሞ ለጊዜው አትራፊ ሊመስላችሁ ይችላል። ሁላችንም ግን የሚያወድም ልክ ማንም የማይጠቀምበት እንደ የዲማ አብድ ልክ ጨለምለም ሲል ቤቷን ክብሪት ለኮሰችና ብርሃን ሲሆን አሁን በራልኝ እንዳለችው በቃ ልክ እንደዚህ አይነት የቂል ስራ ነው የተሰራ ያለው። እውነትና ንዳር ያደረ ይጠራል። በዛ ፕሮፓጋንዳ እንግዲህ አዲስ አበባ ያኔ ታመሰ። ልክ በቃ በጣም ቀውጥ የሆነ እኛ እንዳላዘን ከኛ እንዳልሞተብን ሆነ ፕሮፓጋንዳው ጭምር። በስነ ስርዓት እንኳን አላህ ይማራችሁ እንዳንል ተደረግን። ወንድሞቻችን ሞተው ለክርስቲያን ወገኖቻችን እንደው አላህ መጽናናቱን እንዲሰጣቸው ቤተሰቦቻቸውን፣ ለሙስሊም ወንድሞቻችን ጀነት እንዳንመኝላቸው እስኪያደርጉን ድረስ አደናበሩን። ጩኸቱ በጣም በጣም ከፍተኛ ሆነ። ቦዩን አሰመሩት። በፕሮፓጋንዳ ዓለም አንድ ቲዮሪ አለ። ይሄ ቲዮሪ ምንድን ነው? አንድ ሰው በጊዞ ይሄዳል። በጊዞ ሲሄድ 7 ነው እንዲጠብቁት ይደረጋል። ፈንጠር ብለው ማለት ነው። ፕራክቲካል የተሰራ የፕሮፓጋንዳ ቲዮሪ ነው። ምንድን ነው የሚሉት? ሁሎችም ተመካክረው ተመሳሳይ ቃል ነው የሚነግሩት። ሲመጣ ወንድሜ ምን ነው ዛሬ እንዴት ውሻ ትጎትታለህ በበዓል ቀን ይሉታል። የመጀመሪያው ይስቃል፣ ሁለተኛው ይደግማል፣ እንዴ ዛሬ ሰዎች አብደዋል እንዴ እያለ ሁለተኛው ላይ፣ ሶስተኛው ላይ ዙሮ ያያል፣ እንዴ ይሄ ነገር ተቀየረ እንዴ ብሎ በግ ነው አሁንም ሰዎች ጤነኛ አይደሉም እንዴ ብሎ ይሄዳል። አራተኛው ላይ ይጠራጠራል። አምስተኛው ላይ ዙሮ ቼክ ያደርጋታል። ስድስተኛው ላይ እኔ ነኝ እነሱ ነኝ ብሎ ሰባተኛው ላይ ግን ያምናል። በግም ከሆንሽ ውሻ ነሽ፣ ውሻም ከሆንሽ ውሻ ነሽ ብሎ ይለቃታል። ይሄ በፕሮፓጋንዳው ዓለም ያለ ነው። ሚዲያው ስለ ጮኸ ነው አይደል? አሁን ጺም ያየ ሁሉ እኮ አሸባሪ የሚመስለው አሁን ሱሪ ያሳጥሩ ጺም እያሉ እኮ ሚዲያ ላይ ሁሉ መምጣት ጀመሩ። ይሄ የሆነበት የመስከረም 11 ጥቃት የሆነ ጺም እኮ ዝም ባይጎዳም እኮ አይገልም እኮ ጺም አይደል? ይሄ ኖርማሊ ጺም እኮ አንድ የሙስሊም የእስልምና እምነት መገለጫ ብቻም አይደለም። ጺም የሌላ እምነት ተከታይ ሲያደርገው ፋሽን ወይም ሃይማኖታዊ ትዕዛዝ ሙስሊም የሆነ ሰው ምናልባትም እስልምናውን የማይተገብር በቅጡ የማይተገብር ነገር ግን ጺሙን ካሳደገ ደግሞ የሽብር ሆኖ እንዲታመን እንዳልከው 7 ጊዜ ተሰርቶበታል። በቃ በድግግሞሽ ብዛት ማለት ነው። ለዚህ እነዚህ ሰዎች እንቅላታ የተሰራ በነጠላና በኒቃብ መካከል ምንም ልዩነት የለም። ነጠላ ሲሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን ሴቶች የሚለብሱት ነው። ኒቃብ ሲሆን ሙስሊም ሴቶች የሚለብሱት ነው። ልዩነቱ ያለው ጭንቅላት ላይ ነው። ጥቁር ሲሆን ኒቃቡ የሚፈነዳ አይነት አድርገው ይወስዱታል። የፕሮፓጋንዳ ውጤት ነው። ስለዚህ ኮሽ ባለ ቁጥር እስላሞች አረዱን የሚሉበት ምክንያት ፕሮፓጋንዳው በጣም ከአቅም በላይ ስለተሰራ ኮሽ ባለ ቁጥር እኛ እኮ ኢማም አሕመድ የወረወረው ድንጋይ ተብሎ ግድንግት ቋዚ 7 ጊዜ እኮ ነው የደጋገሙብን ማለት ነው። እኔ ሴንስ 7 ኢማም አሕመድን ስታስብ ሀረር አንድ ጉን አድርገው ባህር ዳር ሲራመድ የሚደርስ አይመስልም ነው እኮ በቃ በጭኑና በጭኑ መካከል የሆነ ባቡር የሚያሳልፍ ፈረሱ የረገጠው አለት የፈረሱን ኮቴ ምልክት አድርጓል ብሎ የሚያምን ማህበረሰብ ገብቷል። አለት ነው። አለት ምንም አይነት ፈረስ ቢመታው እንደ ቀለጠ ሬንጅ ወደ ውስጥ አይገባም። ነገር ግን የኢማም አሕመድ ፈረስ የሄደበት
ተብሎ የምታየው እስካሁን ድረስ ሰው የሚጎበኘው እንደ ታሪክ አለ። ይሄ አሁን የ7 ጊዜ ትርክት የምትለው ነገር 7 ወይም ከዚያም በላይ በሆኑ መንገድ ተተርኮለት ከዚህ አልፎ ወዴት ሄዷል? ቅድም ያነሳቸው ሰዎች አሉ በአንዳንድ ማህበረሰብ ውስጥ እንደዚህ የከሸፉ የምንላቸው ያንን ያመኑ የነሱ ትርክት ማራመጃ የሆኑ እነሱ ራሳቸው ኢማም አህመድ የወረወረው ድንጋይ ብለው እንዲያስጎበኙ የሆኑበት አህመድ መሐመድ የሚባል ወንድምህ ኢማም አህመድ የወረወረው ድንጋይ ያለ የሚያስጎበኘው እስቲ ከዚህ እንትን እንበልና እንደው ከዛ በኋላ ትርክቱ አሁን መጣህልኝ 7 ጊዜ የሚለው ነገር ጥሩ አገላለጽ ነው። በሙስሊሙ ስኮላሮች ዙሪያ በሙስሊም ወንድሞቻችን ዙሪያ እንደ ተቋምም ይሁን እንደምን የወጡ መግለጫዎችን አይተናል። እነዚህ መግለጫዎች በአርሲው ለተሰዉ ክርስቲያን ወገኖቻችን ቤተሰቦች መጽናናት እንመኛለን ምናምን የሚሉ ሆነዋል። እውን ሙስሊሙ መሞቱን ስላላወቁ ነው ወይስ ይሄ ትርክት ወዴት ሊወስደን ይችላል? ከዚያ በኋላ ያለውን ፊድባክ ደግሞ አስታውሰው። ገላችሁ ስታበቁ ደግሞ እንትን ትላላችሁ ይለዋል። ተመልከት አዱኛ፣ አንተ ብዙ ጽሁፎችህ ስር የሆነ ነገር ስትጽፍ፣ በተለይ የሙስሊም በደል ደርሶ እዚህ የሆነ ነገር ስትጽፍ፣ እኛም ስንጽፍ ኮመንታችን ያንተን ሜኔንም ገብቼ አነባለሁኝ። የእንትን ጊዜ የት ነበርክ የሚልህ ልጅ የእንትን ጊዜ ለምሳሌ እንበልና እንትን ላይ ጎንደር ላይ እንደዚህ ሙስሊሞች እንደዚህ ተገደሉ እንደዚህ ሆኑ ምናምን ስትል ወለጋ ላይ የት ነበርክ የሚልህ፣ ወለጋ ሙስሊሞች ናቸው ኖርማሊ የሞቱት። ወለጋ ላይ ግን ሲሞታ ይሄ ለምን የሚልህ ልጅ በወለጋ ስላለው ነገር ደስተኛም ሁሉ ሊሆን ይችላል፣ ወይም እሱ ምንም ነገር ያደረገው ነገር የለም። አንተ ግን እንደ ተቋም ብቻ ሳይሆን እንደ አዱኛውም ተመላልሰህ ሄደህ እንደ ዲኑ አሊም ብቻ ሳይሆን እንደ ተቋምም ተመላልሰን ሄደን ዱቄት ምናምን አድርሰናል እኮ ቶ ያ 250 ቤት መስራት በአንድ ሀገር ላይ ማን አስተዋጽኦ አድርጓል ከሙስሊሞች ውጪ? ግን እነዚህ ሰዎች ያንን ጽሁፍ ሲጽፉ የመጣላቸው ፊድባክ ገላችሁን ደግሞ ጭራሽ ለቅሶ ደራሽ ትሆናላችሁ ወይ ተባሉ። ይሄን ትርክት እንዴት አየኸው? እዚህ ጽሁፍ ላይ ምንድን ያገኘነው ነገር? በመጀመሪያ ደረጃ እንደ ማንኛውም ኡስታዞቻችን ሰዎች ናቸው። የፕሮፓጋንዳው ሰለባ መሆናቸው የሚገርም አይደለም። መጀመሪያውኑ ጩኸቱ ረብሿቸው መጠለፋቸው የሚገርም አይደለም። እነዛም ያን እንደ ስኬት ሊቆጥሩ ይችላሉ። በፖዚቲቭም ልናነሳው እንችላለን። እነሱ ሰዎች ይኸውልህ በጣም የተካኑ ናቸው። ክልል ላይ ስትኖር እንደ እስላም ነው የሚያወው። ክልል ላይ ስትኖር እስላም ነህ። ሚና አልባ መጫኛ ነካሽ እስላም ነህ። የወፍ ሀገሩ ዋርካ አይነት እስላም ነህ። ገዳይም ጭምር ነው። ከክልሎች ስትፈናቀል አማራ ነህ። ስትሞት ይፈልጉሃል። ክልል እንዳትኖር በብዙ ፕሮፓጋንዳ ያጥሩሃል። ከክልል ስትወጣ ደግሞ የዚሁ የፖለቲካ ቁማር መነገጃ ያደርጉሃል። ጥላት ይሸምቱብሃል፣ ጥላት ይገዙልሃል። የትም ሆነ እንዳትኖር፣ የትም ሄደ እንዳትኖር ማለት ነው የማድረግ ስራ። ቅድም ስለ ወለጋ በደንብ ያነሳን ይመስለኛል። ሲኖሩ አፈናቀሏቸው። በጣም ከሚያርሱበት፣ ካለሙት፣ ሀብት ካፈሩበት፣ ከወለዱበት፣ ከተዛመዱበት አካባቢ ላይ አፈናቀሏቸው። ማንም ይሁን ማንም አፈናቃዩ። ከዛ ሞታቸውን እንደ ጥላት መሰብሰቢያ በስካባተር እያሳዩ የሬሳ ክምር እያሳዩ ባይዘው ብዙ ፎቶዎች የወለጋ ፎቶዎች ናቸው። አሁንም እየተደረደሩ የሚያሳዩ ነው ማለት ነው። የተደረደረ ጀናዛ ምናየው ብዙ ፎቶዎች ማለት ነው። ማየት ትችላለህ። አሁን ደግሞ ቴክኖሎጂውም ግልጽ ስለሆነ መደበቅ የሚቻልበት የነበሩ ፎቶዎች ናቸው። ከዛ ደግሞ ተፈናቅለው ባሉበት ሰዓት ደግሞ እንዳይረዳ ሁሌም ከዛ ህይወት እንዳይወጡ ሁሌም ማስፈራሪያና ማሳያ ምሳሌ አድርገው ለማቆየት እንዳይቋቋሙ እንጀራ ጋግረው እንዲለወጡ ምጣድ ሲገዛ፣ አልበው እንዲኖሩ የርቢ ላም ሲገዛ፣ ፍየል እንዲሰጣቸው ሲደረግ እንደተባለው በሞትና በህይወት መካከል ባሉበት ምንም ሚላስ የሚቀመሳተው ከመኪና ላይ ዱቄት ዘት ስንሄድ እንደዚህ ዱቄት ቀደው በሚልሱበት ሰዓት እነዚህ ሰዎች አልነበሩም። ዛሬም ትዝ አይሏቸውም። ወለጋን የሚያነሱት ሊያግዟቸው አይደለም። እኛ ይሄን ማወራው በጣም በኮንፊደንስ ነው። ቅድም እንዳልከው ሙስሊሙ ተረባርቧል። አንዴ አይደለም። በዓል እንኳን እንደው ስጋ ሳይቀምሱ መቅረት የለባቸውም እየተባለ የከተማው ተቸግሮ
ካምፕ ላይ የሄደበትን አጋጣሚ ብዙ አለ። ብዙ የሁሉ አካባቢ ወንድሞቻችን በጣም ደክመዋል፣ ለፍተዋል። ግን እንደ ሀገር የተፈናቀው ብዛት ብዙ ነው። ሊያቋቁማቸው የፈለገ አካል የለም አሁንም ማለት ነው። እንደው ተመለሱ ተብሎ ዲፕሎማሲ ስራ ሰርቶ ሽምግልና የሰዎች ህይወት አይደል? እንደው ጉዳዩን አብርደው አለስልሰው አካባቢው ጋር ችግር ካለ እርቅ እንዲፈጠር አድርገው እንመልስ የሚባል ስራ እንኳን ሲሰራ ተላላኪ እየተባለ እዚህ ፕሮጀክት ላይ ያሉ ወንድሞች ብላክሜል እየተደረጉ እንዲወጡ የተደረገበትን ታሪክ እናውቃለን። አሁንም ቅድም እንዳልኩ ቴሌቶን ሲደረግ በሌላ ኢንተርፕሬት ተደርጎ እንዴት እንዳቋረጡት እናውቃለን። ዛሬም እነዚህ ከወለጋ የተፈናቀሉ ወንድሞቻችንን ለፖለቲካ የሚያስታውሷቸው ካዘኑላቸው እስኪሄዱ ዱቄት ይሄዱ። ዛሬም ችግር ላይ ናቸው። ይሄዱ አያደርጉትም። እውነት ሰውነት ከሆነ አሁንም አርሲ ላይ አንድ ቪዲዮ አለ። አሜሪካ ሆኖ አላስገቡኝ አሉ። ልጁ አሜሪካ ነው ያለው። እኔ ያለው ታሪሲ ጫካ ላይ ነው ብሎ ነው ቪዲዮ የሚሰራው። ልሞት ነው ብሎ መስቀል ደረቱ ላይ አድርጎ በዚህ ደረጃ ጨካኞች ናቸው። በዚህ ደረጃ ማለት ነው። እነዚህ ቅልቦና ያላቸው እዛው ማህበረሰቡ ያሉ ቀሳውስቶች የሰርቱን ቪዲዮ አየን እኮ። ኧረ ተው አታባሉን፣ ተከባብረን ተዋደን ከኖርንበት ማህበረሰብ አትነጥሉን፣ ተውን ላይ እርሻ በጋራ አርሰን አሉ፣ ተውን አሉ እነዛ አባቶች። ከዚህ በላይ ምን ይደረግ? በቦታው ያሉት ማለት ነው። አሁን ሩቅ ያለው ሰው በተለይ ውጭ ያለው ሰው ይሄ ከዲያስፖራው ሳንቲም እየሰበሰበ እምነታችን ተሰዳለች፣ እምነታችን ታርዳለች እያለ ገንዘብ እየሰበሰበ ቢዝነስ ነው የሚሰራው እሱ። ግማሹ ጦር መሳሪያ ገዝቼበታለሁ ይላል፣ እያስታጠቅኩ ነው ይላል። በግልጽ ደግሞ አስታጥቁን የሚል ደግሞ ዘው አለ አጃቢ። አገር ውስጥ አይደለም እኮ ያለው ውጭ የተናበቡ በደንብ የቢዝነስ ኔትወርክ ነው። አንድ ልጅ ምን አየሁኝ፣ እንደዚህ ዩቲዩበር ነው፣ በውጭ ሀገር የሚኖር ነው። በጣም የሆነ ንግግሮቹ ራሱ በጣም ያሳዝናሉ። የኔን ዩቲዩብ በቪፒኤን ዩት የተሻለ ክፍያ ያገኛለሁ እምልላችኋለሁ። ይህንን ክፍያ መሳሪያ ለአርሲ ወንድሞቻችን አስታጥቅበታለሁ አለ። ከዛ የአንድ መሳሪያን ዋጋ ሲናገር የአንድ ክላሽን ዋጋ 125,000 ብር አካባቢ ይፈጃል። ስለዚህ የኔን ዩቲዩብ በቪፒኤን ካያችሁ ምን ያህል ቪው ታይቶ ምን ያህል መሳሪያ ሊገዛ ነው ብሎ ሰው እንዴት ነው ማገናዘብ ያቃተው ብለህ እንድታስብ ያደርጋል። ወዴት ነው እየተኬደ ያለው? እዚህ ጋር ደግሞ ጥይት ተተኳሽ አልቆብናልና ይሄ አገሪቷ ላይ የምንኖር ሰዎች በአይናችን ስለምናይ እንጂ ውጭ ሀገር ላሉ ሰዎች በእውነት እየተጠዛጠዝን ነው የሚያስመስለው። በዚህ ደረጃ ማህበረሰቡስ ለምንድን ነው ማገናዘብ ያስተሳነው? እነዚህ ሰዎች ያው ብዙ ሰዎች ጂኦግራፊን አያስታውሱም፣ ሎኬሽን አመራርጣቸው ችግሩ የሚከሰትበትን ቦታ በጣም ዌል ኦርጋናይዝድ መሆኑን የምታውቀው ማለት ነው። አርሲ አካባቢ ላይ አሁን ብቻ አይደለም፣ አርባ ጎና የሚባል አካባቢ ላይ ከዚህ ቀደም ኢህአዴግ ሲገባ አካባቢ የተፈጠረ ችግር ነበረ፣ በነመለስ ዘመን ማለት ነው። እዛ አካባቢ ሰፈራ አለ። ሰፈራ በጣም በርካታ አማራዎች የደርግ ዘመን ሰፈራ ነው የሚኖርበት አካባቢ ነው። ኦርቶዶክሱ ብቻ አይደለም፣ ሙስሊም የአማራ ብሔር ተወላጅ ሁሉ በሰፈራ የሄደበት አካባቢ አለ። እዛ አርሲ ላይ፣ ወለጋ ላይ እንደዚህ። እነዚህ ሁለት ቦታዎች ላይ ለምንድነው ታርጌት የተደረገ? በቀላሉ ኔትወርክ ማድረግ ይቻላል ከሚል የተሳሳተ ስሌት የመጣ ነው። ለምንድነው አፋር እንደዛ ያልሆነው? ይሄን ማድረግ አይችሉም? አፋር ላይ እኮ ከአዋስ ጀምረ እስከ መጨረሻው ድንበር ጅቡቲ ድረስ በጣም የሚያምር ግዙፍ ሰፊ ቤተክርስቲያን አለ። ምን ችግር አለው? ምን ተጎዳ አፋር? ምን ቀረበት አፋር? በርካታ የክርስትና እምነታቸው ኢንተርቴን አድርገው በነፃነት የሚኖሩበት ክልል ነው። ኮርቶ አገሬ ብለው የሚኖሩበት ግን ተወላጅ አይደለም። በስራ ምክንያት በመንግስት ስራ ምክንያት የሄደ ነው። እኔ ኤርትራ ድንበር ላይ የውሃ ፕሮጀክት ሰርቻለሁ። በቃ ትንሽ ነው የሚቀረው፣ አንድ ወረዳ ነው የሚቀረው በመሀል ያለው ቴሩ ላይ ምናልባትም ከ50 አይበልጡም የመንግስት ሰራተኞች ክርስቲያኖች ማለት ነው። ካላማጣ ምናምን ከእንደዛ ከትግራይ አካባቢ ከአማራ ክልል ኮልዲ አካባቢ የሄዱ በመምህር በግብርና ለስራ የሄዱ ማለት ነው። 50 ሰዎችን ታሳቢ አድርገው ቤተክርስቲያን ግዙፍ ሰፊ መሬት ሰጥቷቸዋል። ለ50 ሰው ማለት ነው።
ይሄ እስልምናው ስለማይከለክላቸው ማለት ነው። ሰው የማምለክ ነፃነቱን ልትገድበው አትችልም። ሰዎች አምነው ሲመጡ እንጂ ልታስገድዳቸው አትችልም። ላይክራሀ ፊዲን አይደል መራችን በእምነት ማስገደድ እኮ የለም። ሶማሌ ለምንድን ነው ይሄ ችግር የማይፈጠረው? 100% ማለት አንድ ጎሳ፣ አንድ እምነት፣ አንድ ቋንቋ የሆነ ማህበረሰብ ለምንድን ነው ይሄ ችግር ያልተፈጠረው? ሙስሊሙ አደረገ ለማለት እዚህ ቅርብ አርሲ ማለት ቅርብ ለእኛ ስነልቦና ለእኛ ማህበረሰብ ቅርብ የሆነ በደግነቱ የሚታወቅ በዚህ ደረጃ አውሬ ተደርጎ እንዲሰራ የተደረገው ለምን? ሎኬሽን ለምን ሁለቱ የተመረጠው? ይሄ የሚያውቅ ያውቃል፣ ፖለቲከኞች ያውቁታል ለምን እንደሆነ ማለት ነው። ግን አሁን ጉዳዩን ጎትተው በማህበራዊ ሚዲያ እዚህ አዲስ አበባ ውስጥ ከተው ብዙዎች የዚህ የጥላቻ ሰለባ ሆነው በተለያዩ ምስኪኖች ላይ ጥቃት ለማድረስ ተሞክሯል። ምናልባት በጣም ጉዳዩ በጮህበት ኮንዲሽን ቅዳሜ ማታ የተሰራው ግፍ ሲኤምሲ አካባቢ የዚህ አንዱ ማረጋገጫ ስላለመሆኑ ምንም ዋስትና የለውም። እንግዲህ ምርመራው የሚቀጥል ሆኖ በህግ የሚያዝ ሆኖ ግን የግድያው ሁኔታ ከዘረፋ ጋር ፈጽሞ የማይገናኝ እንደሆነ ምልክቶችን እያየን ነው። አንደኛ በተገዳዮች በሚጠብቁበት ቦታ ጥበቃ ላይ ባሉበት ቦታ ላይ የተዘረፈ ነገር የለም። ሁለተኛ የሆነ ሰው የሆነ ነገር ከኋላ መተው ምናምን እቃ ይዘህ ልትሄድ ትችላለህ። ግን ተደጋጋሚ የሆነ መወጋት፣ መታረድ ምናምን የታየበት ከመሆኑ ጋር ተያይዞ ይሄ ነገር ወዴት እያመራ ነው የሚል ስጋት ይፈጥራል። ኦኬ ይሄ እንዳለ እንተውና ጉዳዩ ኢሰመጉ ጣልቃ ገባበት፣ የራሱን የሆነ ምርመራ አደረገ። ኢሰመጉ የሆነ ክርስቲያን አይደለም፣ ኢሰመጉ የሆነ እስላም አይደለም፣ የፖለቲካ ፓርቲም ተቃዋሚ ደጋፊ አይደለም። ኢትዮጵያ ሰብአዊ መብቶች ጉባኤ ነው። ስለ ሰብአዊነት የሚሰማው አካል ነው። ገብቶ ካየ በኋላ በቦታው ላይ ስለሆነው ነገር ሲገልጽ ሙስሊሙም እንደተጎዳ እንደሞተ፣ ከዚያ አልፎ ደግሞ መስጊድ አጥሩ ላይ አደጋ እንደደረሰ በሪፖርቱ ላይ አስቀመጠ። ያን ጊዜ ቁጥሩ ትንሽ የማይባል ሙስሊም ማህበረሰብ እፎይታ ተሰማው። ምን ማለት ነው? እኔ አሁንም ደግሜ የምለው እንግዲህ ምን ያህል የፕሮፓጋንዳው ሰለባ ምን ደረጃ እንደደረሰ ማሳያ ነው። ማለት ከማመን አልፏል እኮ በቃ አንዳንዴ ማለት በጣም ከማመን አልፏል። ስለዚህ ብቻ የሰባት ጉዳይ በዛ ደረጃ አልተጨቆንኩም እስኪል ድረስ የተጨቆነ አይነት ነገር ማለት ነው። ወይም ደግሞ በጣም በድግግሞሽ ብዛት ስላሳመኑ አንዳንድ ወሬዎች እኮ ይኸውልህ አንተ ያወራው ጨምሮ እኮ ሊያሳምን ይችላል። ለምሳሌ ከዚህ ተራራ ጀርባ የሆነ ቦቲ ተገልብጦ ነዳጅ እየፈሰሰ ነውና ሂዱ ብለህ ነግረህ ብዙ ሰው ጀሪካ ይዞ ቢሄድ አንተም ልትወሰወስ ትችላለህ። አብረታለህ። ይሄ ነገር እውነት ነው እንዴት ትላለህ? ተቀባው በጣም ሲያጓጓ ማለት ነው። አንዳንድ እንትኖች መነሻቸው ያንተ ወሬ የሆኑና ተመልሰው መጥተው ግን አንተና ጥርጣሬ ውስጥ ይከቷል። አንዱ ሰው በተሰበሰበበት ላይ መቀለድ ፈለገና የሆነ ነገር ከኋላ መጣባችሁ ብሎ ሮጠ። ከኋላ ሲዞር ሁሉም እየሮጡ ነው። በኋላ እሱ በጣም ሮጠ። የእውነት ሆነበት ጉዳዩ ገብቷል። አሯሯጣቸው እሱ ያለው እንዴ የቀልዴን ስል የምር ሆነ እንዴ የሚል ነገር እንደተሰማው እንደዛ አይነት ስለልቦና ያለ ነው። ስለዚህ ማህበረሰብ በተለይ ሙስሊሙ ማህበረሰብ አይፈቅድም፣ እምነቱ አይፈቅድም፣ ስለልቦናው አይፈቅድም፣ እንደዚህ መባል አይፈቅድም። ሲነግድ ከማህበረሰቡ ጋር ሲኖር በጣም ራሱን አስከብሮ ሰዎች ጋር ሳይደርስ በጣም በፍቅር የኖረ ማህበረሰብ ነው እና አዲስ ስብና አዲስ ስም ሲሰጠው በጣም አንገቱን ደፋ። በጣም አለቅጥ ተለጥጦ ማለት ነው። ከጫፍ እስከ ጫፍ የምታውቀው ጓደኛ እስኪለወጥብህ ድረስ በዛ ኮንዲሽን ላይ ሙስሊም መሞት እኮ በጣም ሊያስነግጥ ይገባላል። እኮይ ማለት እኮ አይጠበቅብህም ነበር። ፕሮፓጋንዳው ግን ምን ያህል አደገኛ እንደሆነ ተመልከት። ለሟች እንኳን እንዳታዘን እስኪያደርግብህ ድረስ ነው። በጣም እንኳን ሞተልኝ እኮ እንደማለት እኮ እንኳን ሞተልኝ እንደማለት ማለት ነው። እውነታውን ያውቃል። በምን ያስረዳው? እውነታውን ያውቃል። የሚያስረዳበት ነገር አጥቶ ነበር። ግን የነዚህ ወንድሞች እነዚህ አካላት መጎዳት የዚህ መስጊድ መፍረስ እፎይታ ሲሰጠው ስታይ እውነት የተሰራ ያለው ፕሮፓጋንዳ እጅግ በጣም የገዘፈ እጅግ በጣም ከባድ የሆነ ነው። ምናልባት የሚመጣውንም ክስተት ከማወቅ ከመገንዘብም ሊሆን ይችላል ነው። መጪው ዘመን
ማህበረሰቡን ያስደንግጠው እሱ ነው። እዚህ ሀገር ላይ እንደ ሀገር ስንኖር የጎረቤት ሀገር እናውቃለን። ሱዳን ያለችበትን ተጨባጭ እናውቃለን። የሄዱ ሰዎች ተሰደው መጥተዋል። ይኖሩ የነበሩ ሰዎች መጥተዋል። ራሱ ዜጋው መጥቶ በጣም በችግር ላይ ያለው ሶሪያ ጥሩ ምሳሌ፣ ሌሎችም ሀገሮች እዛ አፍሪካ የሩዋንዳም ታሪክ ብዙ ሰው ያውቃል። እና ሰው እዚህ ድባት ውስጥ ገብቷል። የሚራገበው ምናየው የሬሳ ፎቶ ነው የሚራገበው፣ በለው ፍለጠው ቁረጠው ነው የሚሰራው። የሚነዛው ፕሮፓጋንዳ ከሙስሊም አትግዛ የሚል በቃ በግልጽ ጽሁ የሚናገሩ እንደራጅ የሚሉ አስታጥቁን የሚሉ በጣም ሀርሽ የሚያደርግ አስፈሪ ፕሮፓጋንዳ የተሰራ ያለው ለጊዜው አትውደቅ የሚል ስብከት ቀላል ይመስላል። እንግዲህ በቤተ ክርስቲያን ደረጃ ማዕረግ ያለው ግለሰብ ሳትገል እንዳትወድቅ የሚል ስብከት መስጠት የጀመረበት ወቅት ከመሆኑ ትላልቅ ሃይማኖት አባቶች የሚሰሙ አባቶች ምናልባትም የላይኛው ክፍል ላይ ያሉ አባቶች ምናልባት ሀገር ውስጥ ስላዩ ሊሆን ይችላል። ግን እኔ መጥቼ ላደራጅህ ሆይ እኔ መጥቼ ላደራጅህ ሆይ አትደራጅም ወይ አትለውም ወይ ጥለህ ውደቅ ግደል የሚል ከጎረቤትህ እንድጀምር የሚያደርግ በጣም አደገኛ ደግሞ አደገኛነቱ በእምነት ስም የሚነገር ስለሆነ ሰው ከዚህ ሁሉ ሰው መኖር ሊከብደው ይችላል። ኑሮ ሊወደድበት ይችላል። ስለዚህ እዚህ ዱንያውን ከማጣ መንግስተ ሰማያት ባገኝ ይሻላል የሚል ስነልቦና ያለ ማህበረሰብ ቋፍ ላይ ያለ ማህበረሰብ በለው ግደል መተህ ውደቅ አይነት ፕሮፓጋንዳ ሲሰራ ለዛ ማስደገፊያ እንዲሆን ደግሞ የወለጋ አስክሬኖች መጥተው የቤተ ክርስቲያኑም ጉዳይ አለ። ከሌላ ቦታ ደግሞ ቤተ ክርስቲያን ተሰደደች የሚል ቪዲዮ አቀናብረው ምንድን ነው የሚሰማ? አሁን እኔ ቤተሰቦቼ ጋር ሂጄ በዙሪያችን አሉ እኮ አይደለ የክርስትና ተከታይ የምንወዳቸው የምናከብራቸው የተዛመዱን የተዋለዱን አሉ እኮ በዙሪያችን። ምን ትነጥለው አይደለም ሩቅ አትሄድም። የሆነ እንትን ላይ ክርስቲያን ታገኛለህ፣ ጎረቤት ጓደኛ ታገኛለህ። ከነሱ ጋር ሻይ የመጠጣት እድል ሊነፍኩህ እኮ ነው። ከነሱ ጋር ምሳ የመብላት እድል፣ ሰርግህ ላይ እንዳይገኙ ልቅሶ ላይ እንዳይገኙ የማድረግ ማህበረሰባዊ ግንኙነትን የመቁረጥ በጣም የአውሬነት ስራ የተሰራ ያለው ይሄ ፕሮፓጋንዳ ለጊዜው ቀላል ሊመስል ይችላል፣ ሰው አቅሎ ሊያዩ ይችላል። ሲጀመር ግን ልክ እንደ ሌሎች ሀገር በቀልድ ጀምረውት እንዳልቋጩት ጦርነት የሃይማኖት ሲሆን ደግሞ በጣም ከባድ ነው የሚሆነው። ስለዚህ አስተምህሮ የቀየረ ሰው አውቃለሁ። እዚህ ላይ በደንብ የቪዲዮ መረጃ ስላለ ስሙንም ማንሳት እችላለሁ። ማነው ዲያቆን በቅርቡ ይሄ እንትን ሲል ቅድም ሳነሳለህ የነበረውን ሲል ጥለህ ሙት ሲል የነበረው ነው ፋንታውን። ይሄ ሰው የሃይማኖቱን አስተምህሮ ራሱ ሲቀይር እያየሁት ነው። ምሳሌ አሁን ለሱ ፕሮፓጋንዳ ከተመቸው ሃይማኖቱ የማይለውን በል ይላል ነው። ቀኝህን ሲመታህ ግራህን ስጠው የሚለው ጅል ቄሶች ያስቀመጡልህ ትምህርት ነው የሚባል ነገር የለም እያለ ሲያስተምር መጽሐፍ ቅዱስ ላይ ያለን ቃል ነው ልክ አይደለም ብሎ የኪስ መጉደሉ ያሳሰበው ሰው የሚያስተምረው ትምህርት እየወሰደ ነው ያለው ነገር ወደ ከፍተኛ እልቂት ነው የሚል ስጋት አለ። በዚህ ደረጃ ቀኖና እስከመቀየር ስርዓት እስከመቀየር ስርዓት አበው እስከመቀየር ድረስ የሚያደርሳቸው የጥላቻ ጥግ ይሄ እንግዲህ እነዚህ ሰዎች ለምሳሌ በመጀመሪያው አካባቢ ለውጡ አካባቢ ላይ አንድ ዲያሎግ አስታውሳለሁ። የክርስትና እምነት ተከታዮች ማህበረ ቅዱሳን ላይ ያሉ ይመራሉ ተብለው የሚታሰቡ ወንድሞች ተጽዕኖ ፈጣሪዎች እነ ቄስ ፋንታውንን ጨምሮ ያሉበት አንድ ቲም እነ ኡስታዝ አቡበከር አህመዲን ጀበል እና ሌሎች ተጽዕኖ ፈጣሪዎች ሌላ ቲም ሆኖ እስኪ እዚችን ሀገር የወደፊት ጣፈንታ እኛ ካልተመካከር እኛ ተረክቱን ካልፈጠር ነው አደጋ ነው የሚሆነው ብሎ ምንድን ነው ሊያጋጩ ነው የሚችለው የሚል ውይይት ተደርጎ እኔም በአጋጣሚ ተሳትፌ አውቃለሁ። ማንን ተለግጀለሁ ሆቴል ማለት ነው። እዛ ጋር በነበረው ሂደት ውስጥ እንዴት እንቀራረብ ነበር ተቋረጠ። እነሱ ሰዎች ሌላ መስመር ያዙ። ቄስ ፋንታውንም ማደራጀት ውስጥ ገቡ። መዋዕለ የሚባል የፋኖ ክንፍ መሰረቱና ወደ ውጭ ወጡ። ከዛ በኋላ በቃ ይሄን ቅዱስ ጦርነት በሳይበሩ ሰላም ሊፈጠርባቸው ሆነ። በዛው ቀጠሉበት ማለት ነው። አሁን እነሱ ሰዎች የሰላም መፈጠሩ ያሳስባቸዋል ማለት አንድ ፍልስፍና መጽሐፍ ላይ
የሆነ የሃይማኖት አባት እየሄደ ሰው ቆስሎ ወድቆ ጥሪ ያደርጋል። እባክህ አድነኝ፣ እባክህ አድነኝ፣ እባክህ አድነኝ ይለዋል ስሙን ጠርቶ። ያ የሃይማኖት አባት ደግሞ ሩጦ ይመጣል። ሲያየው በጣም የተደጉ በሞትና በህይወት መካከል ያለ ሊሞት ያለ ፍጡር ነው። እንዴ አንተንም አከላደርኩ ምን ጽድቅ ሆነ ብሎ ሊያድነው ሲል ግን ከማዳን በፊት ማን እንደሆንክ ወቀኝ አለው። አንተ ማን ነህ አለው። አይ እኔማ ዲያብሎስ ነኝ ሰይጣን ነኝ ይለዋል። አረ ብሎ ድንግጥ ብሎ ሊመለስል ከመሄድ በፊት አስብበት አለው። እኔ ከሞትኩ እንጀራ ይዘጋል። ይኸውልህ አንተ ቤተ እምነት የሚመጣው እኔም ፈርቶ ነው። ሁሌ ስሜን አንስተህ የምታስተምረው በእኔ ነው። ሰይጣን እንዲያታላችሁ፣ ሰይጣን እንዲያርጎ፣ ሰይጣንን ፍሩ እያልክ ነው። የእኔም መሞት የሰማ ጊዜ ሰው ለአንተ አስራት የሚከፍልህ የለም፣ እንጀራ ይቋርጣል አለው። ስለዚህ አድነኝ አሉ። አሁን ምድሉ አማራጩ እነሱ ሰዎች ሰይጣንን የማዳን ስራ ነው። በቃ ጦርነት ከሌለ ግጭት ከሌለ እንጀራቸው ይቋረጣል። በዚህ ደረጃ ነው። በመጨረሻ የምለው የኢትዮጵያ ሙስሊምና የኢትዮጵያ ኦርቶዶክስ አንድ መስመር ላይ ተላልፈናል። በተለይ ተምሯል የሚባለው ኤሊቱ አካባቢ ይኸውልህ አንድ የገጠር አካባቢ ብዙ ጊዜችን ምሳሌ ብዙ ቦታ ጠቅሳታለሁ። ሴቶች ረዥም ቦታ ሄደው ውሃ የሚቀዱት ረዥም ቦታ እና ያሳዝናል ህይወታቸው። በዛ ሲያልፍ ያየ አንድ በጎ ሰሪ በጣም ልቡ ይነካና የሄደው ትምህርት ቤት ሊሰራ ነው። እነዚህ ሴቶች የተሰቃዩ ትምህርት ቤት ምን ያደርግላቸዋል? መጀመሪያ ውሃ ነው ለሰው ልጅ የሚያስፈልገው ብሎ በጣም ስላዘነ በራቸው ጋር ውሃ ይቆፍሩላቸዋል። ብዙ ብር አወጡ። ውሃ ስራ ላይ ስላለ ታውቋል። ብዙ ብር አወጡ፣ ውሃ ቆፈረላቸውና የመጨረሻ ምረቃ ተጠሩ። ማህበረሰቡ አንድም ሰው የመጣ የለም። አንድ ኩባያ ውሃ ከዛ ውሃ የጠጣ የለም። አዘነ በጣም። ምን አይነት ጨካኞች ናቸው ብሎ በጣም አዘነ። እኔ የስንት ትምህርት ቤት መሰራበትን ስንት ችግር ማግዝበትን ነገር እኔ አዝኜላቸው እዚህ ብቆፍርላቸው እነሱ ምረቃ ሳይመጡ ቀሩ ብሎ ሽማግሌ ላከባቸው። ከዛ እነዛ ሰዎች የሀገር ሽማግሌ ሰብስበው ጠይቋቸው እኛ እኮ ባህላችን አይፈቅድም እንጂ እንገለው ነበር አሉ። ጭራሽ ለምን አሉት? እኛ በእምነታችን በባህላችን የአያቶቻችንን አጥንት የምንጠጣ ክፉ ሰዎች አይደለንም። ቀብር ላይ ነው የተቆፈረው። አያቶቻችን ቀብር ላይ እኮ ነው የቆፈረው ውሃውን። ምን አይነት ክፉ ሰው ነው ብለው አሉት። እንግዲህ ጥናቱ ወደዛ ይወስድሃል። እዚህ የተሻለ ውሃ ላይ የተባለ ቦታ ላይ ነው የቆፈርከው። ስለዚህ እነሱ አያቶቻችን ቀብር ላይ የነሱ እንደምንደመራቅ በራቸው ጋር አዝኖ ያደረገው ገንዘብ አውጥቶ ያደረገው ለእነሱ ላይ ያደረገው ነው። አይተዋወቁም። ቁጭ ብሎ መነጋገር አልቻሉም። ስለዚህ ባህሉን አለማወቅ። አሁን እዚህ እና እዛ ሆነው የኢትዮጵያ ኦርቶዶክስ እንቆረቆራን የሚሉ አካሎች በርቀት ድንጋይ ከመወርወር ጠረጴዛ ላይ ቁጭ ብለው ምንድነው ችግራችሁ? ሀገሬ ጋር አለች እኮ እነሱም መተው ነው እኛም መተን ነው እምነቱ ማለት ነው እንጂ ስጋችን እኮ ይሄው ነው፣ አፈሩ ይሄው ነው። የተወለድንበት ያደግንበት ትውልዳችን የተከበረበት ሀገራችን፣ መሬቱ መሬታችን፣ ባንዲራው ባንዲራችን፣ ህጉ ህጋችን ነው እኮ ሀገራችን ነው። እነሱም በዛ ልክ ነው። ስለዚህ በዚች ሀገር ላይ ስንኖርኛ የኢማም አህመድን ታሪክ አመተን የኛ ሀገር ናት ብለን እነሱን እንደመጣን ቁጥራቸውም አይፈቅድም ታሪክ። እነሱ የአንድ ያጼ ታሪክ አመጣው የኛ ሀገር ይሄ ነው እናንተና አይሉ መካ። እኛም በነ ጃዕፈር በኩል እስልምና መጣ ኢትዮጵያ ውስጥ፣ እነሱም በአባ ሰላማ ተከስተ ብርሃን በኩል መጣ ክርስትና ከግሪክ። ሁለቱም አረባዊ የሆኑ አካላት ናቸው መጡ። ስለዚህ ያለን አማራጭ እንደ ዜጋ እናወራለን። ሃይማኖት የግል ነው፣ ከየትም ይምጣ ከየትም። አገር ግን የጋራ ነው። ለዚህ ብንተዋወቅ እስልምና እውነት እንደው እናንተም በመጥላት ውስጥ ነው ጽድቅ የሚገኘው? እናንተም በመግፋት ውስጥ፣ እናንተም በመጨቆን በመበደል ውስጥ ነው? አይደለም። እውነት ክርስትና ይሄን ታምናለህ ወይ? እኔ አንተን በማዳን ውስጥ ነው ጽድቅ የማገኘው፣ አንተን በመግደል ውስጥ አይደለም። ክርስቲያን ወንድሜን ማለት ነው እውነታውን በማሳየት ውስጥ የኔን ስመግባር
እኔ ያገኘሁትን ሰላም እኔ ያገኘሁትን እፎይታ በማሳየት ውስጥ ነው ወደ ጀነት የምወስደው። ጭካኔ አያመጣውም። ስለዚህ እነሱም ያንን ደግነት ማሳየት ስለምን ተሳናቸው? ስለምን በዚህ ደረጃ ሊጠሉን ቻሉ? ስለምን ጨከኑብን? ስለምን ምንም ማያውቁ ሰዎችን ጠዋት ማታ የሚዲያ ግብአት አድርገው በሞም እንዲፈረድባቸው በጅምላ እንዲገደሉ ዛሬ የዳዕዋ ጀማዎች በጀማ መሄድ እስኪሳቀቁ ድረስ እየተነዛባቸው ነው። ያ ፎቶ እንግዲህ ተነስቶ የተብሊግ ጀማ እንቅስቃሴ የሚያደርግበትን ተሰልፈው ነው የሚሄዱትና ወታደሮች ወደዚህ ሀገር እየገቡ ነው አክራሪ ወታደሮች ተብሎ ፎቶ የተለቀቀበትን ነገር አይቼ በጣም ነው የተደነቀው። እሺ ሆነ ከሙስሊም ውጭ ያለ አለባበስ 50 ሆኖ ሲሄድ በቃ ሰላማዊ ሙስሊም ባለባበሱ በመችስ ከግማሽ በላይ የሆነ ህዝብ አትልበስ አትለውም እስላማዊ አለባበስ። እነሱ 5-6 ሆኖ ሲሄዱ እንደ ስጋት። አረ ነውር ነው፣ በጣም ነውር እኮ ነው ወላሂ። ጉዳዩ በጣም ሰፊ ነው አዱኛው። ይሄ ጉዳይ እንግዲህ ከዚህም በላይ ሰፊ ጊዜ ብንወስድ የሚጠናቀቅ የሚያልቅ ነገር አይደለም። ግን እንደ መጨረሻ እንደ መደምደሚያ አንድ ነገር እናንሳ። ከተቋማቶች ምን ይጠበቃል? የተቋማቶች ዝምታ ምንድን ነው? ከዚህ በላይ ምን እየተጠበቀ ነው? ምን ሲሆን ነው የሚናገሩት? የኢትዮጵያ ሃይማኖቶች ጉባኤ የሚባል ተቋም እንዳለ አውቃለሁ። ወደ 7 ሃይማኖቶች የተሰባሰቡበት ሙስሊሙም ሌሎችም ሃይማኖቶች ያሉት የሃይማኖቶች ግጭት ሲነሳ መጀመሪያ ላይ ለማብረድ መንቀሳቀስ ያልነበረበት እሱ ነው። እንደዚሁም ደግሞ ሲኖዶሱ አለ፣ መጅሊሱም አለ። በዚህ ጉዳይ ላይ ዝምታቸው እስከ መቼ ነው? ዝም ማለታቸው ምንስ ዋጋ ያስከፍለናል? መደምደሚያ እናድርገው። የሃይማኖት ተቋማት ጉባኤ እኔ አንዳንዴ በጣም የሚያሳዝን ነው። ያለው አቅም ያለው ሪሶርስ ትልቅ ነው፣ ግን እየሄደበት ያለው መንገድ በጣም የኢትዮጵያ ሃይማኖቶችን የማይመጥን ሃይማኖተኛ ሀገር የምትባለዋል እንግዲህ የጋራ ቤት ሆኖ እንደው በሀገራዊ ጉዳይ አንተምቶ ተብሎ አካባብረው አቻችሎ ይሄዳል የተባለ ተቋም በዚህ ደረጃ ፌል ማድረጉ አዝናለሁ እንደ አንድ ግለሰብ ማለት ነው። አሁን እንዲህ አይነት ኮንዲሽን ሲኖር ህዝብ ከህዝብ ማገናኘት የማህበራዊ ሚዲያውን ወጣቶች ጥላቻ ቀስቀሳ ላይ ያሉ ሰዎችን በማቀራረብ ቤት ዘግቶ በማነጋገር ሀገር የጋራ እንደሆነች በማሳየት ሃይማኖት ፍቅር ነው የሚሰብክ የሚለውን ነገር እንዲሰርጽ በማድረግ ሚዲያዎች ጤናማ ዘገባ እንዲዘገቡ በማድረግ እንዲህ አይነት ነገሮችን በሀገር ደረጃ ከቀበሌ ጀምሮ ማለት ነው በጣም ጥሩ ስራ መስራት ይችላል። በሁሉም ሃይማኖት ሰባኪዎችን፣ አስተማሪዎችን፣ ኡስታዞችን፣ ዲያቆኖችን አንድ መድረክ ላይ በማምጣት በማነጋገር ሶል ማድረግ እንዲህ አይነት ችግር ሲፈጠር ደግሞ ልክ ከሁሉም የተውጣጡ ሰዎችን ይዞ በመሄድ ቦታው ላይ አሩስ ላይ አሁን ኡስታዞችን፣ ዲያቆኖችን ይዞ ሄዶ እውነታውን ቢያሳይ ምን ችግር ነበረው? ይሄ አንድ ነው። ሁለተኛ በራሱ የሃይማኖት ተቋም የሚባሉ ብቻውን ሲኖዶስ እንደ ሲኖዶስ፣ መጅሊስ እንደ መጅሊስ፣ ወንጌላውያን እንደ ወንጌላውያን እንደዛ አይነት ተቋሞች እንዲህ አይነት ነገር ሲመጣ መጀመሪያ እንዳይመጣ ቀድሞ መስራት፣ ማህበረሰቡ ላይ ሰላምን አስፈላጊነት የሀገርን አስፈላጊነት በደንብ በጥልቅ ማስተማር ለየምእመኑ ማለት ነው ለየእምነት ተከታዩ። ከዛ ችግሩ ሲፈጠር ደግሞ ቀድሞ መገኘት ያለባቸው እነዚህ አካሎች ናቸው። መንፈሳዊ መሪዎች እኮ ናቸው። የምንሰማቸው የምናዳምጣቸው እንዲህ አይነት የሞት የመከራ ጥላ ሲያንዣብብ እሱም በመግፈፍ ረገድ የመጀመሪያው ረድፍ ላይ መገኘት ያለባቸው እነዚህ ሃይማኖት አባቶች ናቸው። ማለት ከሞት በኋላ ያለውን ነገር የሚያስተምሩ ሰዎች ሞትን ሊፈሩ አይገባም፣ ስለ እውነት መኖር ስላለባቸው ማለት ነው። ስለዚህ መጅሊሱም እንዲህ አይነት ኬዝ ሲፈጠር ከወረዳ ጀምሮ ያለው ኬዙን አቅልሏል። እውነታውን አንተ ማወቅ ሌሎች አወቁት ማለት አይደለም። ኬዝ ማቅለል፣ ለሰዎች አለመንገር፣ እኔ ያውቀዋለሁ ብሎ ዝም ማለት የፕሮፓጋንዳ ሰለባ መሆን ነው። አሁን የኢትዮጵያ ሙስሊሞች የሆኑት እንደዛ ነው። እውነቱን አውቀዋለሁ ምን አገባኝ አይነት ነገር ማለት ነው። አሁን አይታገስም ሚዲያው። ይኸውልህ እጅ ላይ ባለው ስልክ በቃ የማይናገር ሰው እንዲናገር የሚያደርግ ቴክኖሎጂ ነው ያለው። እኔ አሁን ዝም ባልኩበት የእኔ ሳውንድ ተወስዶ ሳምፕል ከፈለጉ አዘፈነኛል፣ አይ ከፈለገ የሚፈልገውን ያስወራኛል። በእንደዚህ አይነት ኮንዲሽን ላይ ቢያንስ እውነታው እነዚህ ማህበረሰብ ህዝቡን ሰብስበው እዛው ደርሰው ማሳመን ካልተቻለ በጣም አደጋ ነው የሚሆነው። ነገም ከነገ ወዲያም አሁንም ያልጠሩ ጉዳዮች አሉ። አዲስ አበባ ደረጃ በእያንዳንዱ ኔትወርክ የሚሰራው ስራ ይታወቃል። ይኸውልህ የጥምቀት ባንዲራን በ30 ደቂቃ የሚሰቅለው ቡድን ለመጥፎ ነገርም
ለጥሩ ነገር መጠቀም ይቻላል። አንድ አይነት ኮንዲሽን አቅሙ ስለሚታይ ይህን የሚያክል ቆዳ ስፋት ያለው ከተማ እንዳልከው በ30 ደቂቃ ባንዲራ ማልበስ መቻል ማለት ትልቅ አቅም ነው። ስለዚህ አንተም ገና ለገና አቅም አለ ብለህ መዘናጋት ጥሩ አይደለም። ቅድሚያ የምትሰጠው ለሰላም ስለሆነ ከደፈረሰ በኋላ መክትበታለሁ የምትለውን አቅም በመከላከል ላይ እንዳይደፈርስ በማድረግ ላይ መስራት በጣም ወሳኝ ነገር ነው። ስለዚህ የሃይማኖት ተቋማት በዚህ ረገድ በጣም ትልቅ ስራ መስራት መቻል አለበት። ውጭ አሉ ሁኔታውን ያልተረዱ ቀድመው የሚቸኩሉ ቀድመው የሚያወግዙ ቀድመው ስሜታዊ የሚሆኑ ሰዎች ኪቦርዳቸው አውዳሚ ነው። እነዚህ ሰዎች ስሜታቸውን የሚያቆጣጠሩ ሰዎች እውነታውን ያልጠራ ሼር የሚያደርጉ ሰዎች ነገር አዋሳጅ ነው የሚሆኑት። ምክንያቱም ፖስት የሚያደርጉት ሰዎች በሰዎች ህይወት ላይ የሚያሳድረው ተጽዕኖ በጣም ከባድ ነው። ያልሞተ ሰው ሞተ ተብሎ ሲለጠፍ ፎቶ እናት ብታየው ምናልባትም ጸጥል ትችላለች ከልጇ ፍቅር የተነሳ ማለት ነው። በጣም ጥንቃቄ የሚያስፈልግበት ዘመን ላይ ነው በጣም ማለት ነው። ስለዚህ በዚህ ኮንዲሽን ላይ ተቋማት እንደ ተቋማት ስራ መስራት መቻል አለበት። ሌላው መንግስት ላይ ይሄ እንደዚህ አይነት ትሬንዶች እንዲለመዱ መፍቀድ የለበትም። ሞትን ሊያለማመደን አይገባም በፍጹም። ወንጀል ድግግሞሽ የማህበረሰብን አእምሮ ይመርዛል። ሞት ሰባኪዎች በድብቅ ሳይሆን በፊት ለፊት ነው እየሰበኩ ያሉትና አገሪቷ ላይ ህግ የለም እንዴ እስክንል ድረስ እየተመለከትን ያለነው ነገር አለ። በዝምታ መታለፍም የለበትም በፍጹም። የህግ የበላይነት መከበር አለበት። የህግ የበላይነት ግን ህግን በመተላለፍ አይደለም። ሰዎች ባጠፉት ልክ ተመጣጣኝ እርምጃ ሊወሰድ ይገባል። ኢኔሴንስ ህጉ በሚፈቅደው ልክ አጥፊ ሊጠየቅ ይገባል። ፖለቲካ ያበላሽብኛል፣ ሞብ ያስነሳብኛል፣ እንዲሆናል አይ ሰው ችግሩን መቅመስ አለበት አይነት ነገር ከሆነ ከነገ ወዲያ ማኔጅ የማታደርገው ቀውስ ሲፈጠርና ማህበረሰብ ከማህበረሰብ ግጭት ሲፈጠር የሁሉም ቤት ያንኳኳል። ሰላም ነኝ የምትለው አይደለም አይደል? እንቁራሪት ውሃ ውስጡና ምንም ሰላም ነኝ ብትል ምናልባትም እሳት ውስጥ ሊጨምራት የሚችለው ጀሪካን የያዘ ወጣት መጥቶ ቀርቶ እሳቱን ለማጥፋት ሲል ውሃው ሊወረውራት ይችላል። ዛሬ በጣም በጥሩ ጥበቃ ውስጥ ነኝ ያለ አካል ስልጣን ላይ ነኝ ምንም አያገኝም ያለ አካል ከነገ ወዲያ ማዕበሉ ሊወስደው ይችላል። ሃይማኖት በጣም በጣም ስስ ኢሹ ነው በተለይ እንደ ኢትዮጵያ። ስለዚህ ከዚህ አንጻር መንግስት የመንግስትነቱን የቄሳሩን ደግሞ ለቄሳር የሸውን ለሸው የነጋዴውን ለነጋዴ እያደረግን መሄድ መቻል አለብን። የሚና መደበላለቅ ሳይኖር የጥላቻ ትርክቶች ቀንሰው ሀገርን በጋራ የምንገነባበት መንገድ መመቻቸት መቻል አለበት። አሊያ ችግሩ ወልደናል ሁላችንም ልጆቻችን እንዳናሳድግ የሚያደርግ አደገኛ ማዕበል ነው እየመጣ ያለው። እነዚህ ሰዎች ጥቂቶች ናቸው፣ ይታወቃል ኢንቴንሽናቸው። ልጆቻቸውን ውድ ትምህርት ቤት የሚያስተምሩ ከሀገር የራቁ ሰዎች ናቸው። ስለዚህ እነሱ እዚህ የሚያልቀው እሳት ላያገኛቸው ይችላል። ይህ ሞራል የሚባል እምነት የሚባል እሴት የሚባል ቫሊዩ እነሱ ጋር ላይኖር ይችላል። ለዚህ የእነሱን ትርክ ተከትለን ከሄር እንወድማለን። ይህ አማራ ክልል ላለፉት 3 ዓመታት ተሰበከ። ለአማራ ክልል እናቶች ምን ጠብ ያለ ነገር አለ? ምንድን የተፈየደው ፋይዳ? የትኛውን የአውሮፓ ህይወት አኖሯቸው? የትኛው የተለየ ጸጋ አዘነቡላቸው? ይኸው በየቀኑ የባሩ ሽታ ነው እናቶቻችን እያጠለ ያለው። እዚህ የሚያዋጣው ቁጭ ብሎ ተነጋግሮ መጥቶ በደሎች ይኖራሉ፣ ስህተቶች ይኖራሉ። መንግስት እንደ መንግስት ፍጹም አይደለም፣ ግን ደግሞ ብዙ አማራጮች አሉ። መጨረሻውን ካርድ ለምንድነው የምንስበው? የልቄት ካርድ እና ተቀምጠን የምንመክርበት መካኒዝም መፈጠር መቻል አለበት። በዚህ አጋጣሚ ኡስታዞች ኃላፊነት አለባቸው፣ መጅልስ ኃላፊነት አለባቸው። ስለዚህ ይህ ኃላፊነት የማይሰማውን ጥሪ ለማምከን እነሱ መጡ መጠበቅ አይጠበቅባቸውም። ሂደው ምንድን ነው ችግሩ፣ የቱን እናክም፣ የቱ ላይ ነው ችግሩ? በቃ አንዴ ፕሮፓጋንዳ ስለመሆነ ነው። በቃ ምን አማራጭ አለን ከማሳመን ውጭ? ይኸውልህ የመጨረሻ ነው። በጣም የነብዩ አለይሂ ሰላቱ ሰላም ሐዲስ በጣም ይገርመኛል። በጣም ይገርመኛል። የሰፊናው ሐዲስ ማለት ነው። መርከብ ነው፣ ተደራራቢ መርከብ ነው እና እዚህ መርከቡ ላይ ፎቅ ያለው መርከብ ነው። የታችኞች ያሉ ሰዎች ውሃ ሲፈልጉ የላይኞች ናቸው የሚሰጧቸው። ለውሃ ቁርብ እነሱ ናቸው። ያ ግን ያኛው ውሃ የሚጠጣ አይደለምና
እና እኛ ለውሃ ቅርብ ነው የታችኛው ያለው መርከብ። ስለዚህ እላይ ያሉትን ከምናስቸግር ብለው መርከቡን ሲቀዱ ላይኞች ካልያዟቸው ተያይዘው ይሰጥማሉ። ገብቷል። እነዛም ላለማስቸገር ብለው ለውሃው ቅርብ ነን ብለው መርከቧን ቢቀዷት ውሃ ይገባል። ላይኞችም ውሃውን መስጠት ያለባቸውን ካልሰጧቸው እና ሲቀዱት እጃቸውን ካልያዟቸው መርከቧ ሰጥታለች። ስለዚህ ማድረግ ያለባቸው መጅሊሱ እየቀደዷት ነው። ኢትዮጵያ የምትባሏን መርከብ እየቀደዷት ነው። መጅሊስ ምንድን ነው ከፍታ ላይ ነኝ ብሎ ዝም ማለት የለበትም። ሂዶ እጃቸውን መያዝ መቻል አለበት። እጅ መያዝ ማለት ምንድን ነው? ማስረዳት ምንድን ነው እየሆነ ያለው፣ ይሄ ትክክል አይደለም፣ አውዳሚ ነው፣ ያጠፋናል የሚለውን ነገር በትክክል ማስረጽ መቻል አለበት ብዬ አምናለሁ። እንደ ወጣትም እንደ ሚዲያ ባለሙያም በዚህ አጋጣሚ እዛና እዚህ ሁነን የምንወራወር ሰዎች ካለን እስኪ ሰብሰብ ብለን በተለይ በኦርቶዶክስ እምነት ላይ ትኩረት አድርጋችሁ የምትሰሩ ወንድሞቻችን ኑ እስኪ እንወያይ። ምንድን ነው ችግራችን? እንደው በሩቅ ሆነን ጥላቻ ከምንዘራ ነው ቁጭ ብለን በጠረጴዛ ዙሪያ ምንድን ነው የጋራ አጀንዳችን፣ ምንድን ነው የሚያለያየን፣ ምንድን ነው የሚለውን ነገር ቁጭ ብለን እንደናገር እንደ ግለሰብም በዛ አጋጣሚ ጥሪ ማቅረብ ፈልጋለሁ። ዲኖዬ እጅግ በጣም ደስ በሚል ሁኔታ መደምደሚያህም በጣም ባማረ ሁኔታ ነበረ። አዱኛው ጊዜን መስዋዕት አድርገ ምሽት ላይ ነው ይህንን ቀረጻ እያደረግን ያለ ነው። መሽቶብኛል ሳትል ሀሳብህን ለተመልካቾች ለማጋራት እዚህ ድረስ ስለተገኘህና ሀሳብህን ስላጋራህን እጅግ አድርገን እናመሰግናለን። ክቡራን ተመልካቾቻችን አሁን እየተያዘ ያለው ነገር ማንንም የማይጠቅም ነገር ግን ሁላችንንም የሚጎዳ ማንም የማያተርፍበት አካሄድ አለ። ይህንን አካሄድ እየፈጠሩ ያሉ ሰዎች በአንድም በሌላ መንገድ ተጠቃሚ የሚሆኑ የሚመስላቸው ነገር ግን እነሱ ራሳቸው ተጠቃሚ የማይሆኑ ሸይጣንን መግደል ቢዝነስን መግደል ነው ብለው የሚያስቡ በሃይማኖት ካባ ውስጥ የተደበቁ ሃይማኖተኛ የሚመስሉ ሃይማኖተኛ ያልሆኑ ፖለቲከኞችን ማጋለጥ የሁሉም ማህበረሰብ ኃላፊነትና ግዴታ ሊሆን ይገባል። መጨረሻ እንደ መደምደሚያ የምናደርገው ነገር ግን አሁን ቀደም ሲል ተቋማቶችን ጠቀስን፣ መንግስትን ጠቀስን፣ የሃይማኖት ተቋማት ሲኖዶስ፣ መጅሊስ ምናምን አለ። እነኚህ ሁሉ የሚሰሩት ለወጣቱ ነውና ወጣቱ ስክን ብሎ የሚወያይበት ፕሮግራም አሁን የሚጀመርበት ወቅት ይመስለኛል። ዛሬ ይሄን አለመጀመራችን የሚያስከፍለን ዋጋ ትልቅ ስለሆነ እንወያይ፣ እንነጋገር። የሚያጣሉን ሰዎች እንደሚሉን የሚያጣላ ነገር በውስጡ አለመኖሩን ስናውቅ እንተቃቀፋለን። ስንተቃቀፍ ሀገርን እናድናለን። ሀገርን ስናድን ልጆቻችንን፣ ራሳችንን ሰላም እናደርጋለን። ሀገራችን ሰላም ትሆን ዘንድ ምኞታችን ነው። በዱዓችሁ በጸሎታችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።